ሰዎች እንዲለወጡ ተነሳሽነት ያስፈልጋቸዋል ማመን አለባቸው ፐርሱዌድ መደረግ አለባቸው የሰው ልጅ ልክ እንደ ሞተር ነው ወይ ይጠፋል ወይ ይበራል ሁለታችን የሚነሳሳ ነገር አለ we can be motivated or demotivated we can be inspired or uninspired we can be persuaded or ሁለቱም ካፓቢሊቲ አለ የመጀመሪያው ከነገር ቀደም ለውጥ እንዲሳካ motivated inspired እና persuaded መሆን አለባቸው የሚገርመው ነገር አስገራሚ ነገሮች ናቸው ስለ እንትን የሰው ልጅ ትልልቅ ሐሳብ የሚያመጣው በተሳላቻችሁ ጊዜ ወይ ዝም ብላችሁ የቀን ህልም እንትን ያላችሁ አክቲቭሊ እየሰራችሁ ሳይሆን የቀን ህልም ነገር ላይ ያለ ዴድሪም ነገር አንሪያሊስቲክ ነገር ላይ ያላችሁ ነው ከፍተኛ መነሳሳት የሚያጋጥሙ እና ኒውተን የሚባለው ቲዮሪ ኦፍ ግራቪቲ የሚባል እንትን ያመጣው የፈለሰፈው አፕል ከዛፉ ሲወድቅ አይቶ ነው ቲዮሪ ኦፍ ግራቪቲ በጣም እንትን ሆኖ ቦርድ ሆኖ ዝም ብሎ አፕሉን ያያየ ይሄ ጃፓን ቡሌት ትሬን ሰው የቡሌት ትሬን ዲዛይኑን የቀየረው ኮፍ እንትን አድርጎ የቀየረው ባዮሎጂስት ዝም ብሎ ወፎቹን ኦብዘርቭ ያደረገን ይሄን ነገር ያወቀው አይንስታይን የቲዮሪ ኦፍ ሪሌቲቪቲ ያመጣው ዝም ብሎ ዊሽ ሊስት ዴይ ድሪሚንግ የሚባል ነገር ውስጥ ገብቶ ነው እና ይሄ የሚያስረዳን የሰው ልጅ አእምሮ እረፍት ይፈልጋል ወንደር የሚያደርግበት ምናምን ማለት ሶ አንዱ ለኢንስፓይሬሽን አንዱ ምክንያት ኢንስፓየርድ የሚሆን ሰው ዝም ብሎ ኤክሰስ የሚሰራ ሰው አይደለም ኢንስፓየርድ ሲሆን እንድንሆን አእምሮአችን እረፍት ያስፈልጋል መረጋጋት አለ ኦብዘርቭ እንድናደርግ ማለት ሶ ዘ ፈርስት ቲንግ ኢንስፓየርድ ለመሆን የተወሰነ መረጋጋት ወርክሎድ እንትን ማድረግ ይጠይቃል ማለት ካልሆነ ዝም ብለን እንምረጠው ይሄ መሰረታዊ የሚባሉ ለውጦች ብሬክ ስሩ የሚባሉ የመጡት ድንገት አይደለም የረጅም ጊዜ አንኮንሺየስ የሆነ የአእምሮ ማሰብ ሂደትን ተከትለው ነው ላይት ባልብ ያመጣው 10000 ጊዜ እንተነብራሉ ሶ የሆነ ነገር ችግር ጨንቋችሁ ምናምን መፍትሄ ስትፈልጉ አእምሮአችሁ መፍትሄ የሚያመነጨው ለሳምንታት ምናምን አስባችሁ ነው ዛሬ የምትፈቱት ስፖንታነስ የሆነ ነገር ብዙ ጊዜ የለም ሶ ኢንስፓይሬሽን መነሳሳት ራንደም አይደለም ድንገት የሚመጣ አይደለም ሰው የሚነሳሳው የቀደመ ዕውቀት ሲኖረውና በጥልቅ ማሰብ ሲጀምር ነው ፕራዮር ናውሌጅ ዲፕ ቲንኪንግ ሲኖር ነው ኢንስፓየርድ የምትሆኑት የሰው ልጅ አእምሮ ለአክሽንም ለምንም ኢንስፓየር ማድረግ የሚቻለው you need to have a prior knowledge about a certain topic ያን ደግሞ አጥልቀኸው ዲፕ ኖሌጅ አድርገው ነው እንትን የምትለው ማለት ሌላው ሰዎች ከስኬታማነት ይልቅ ችግር ነው ኢንስፓየር የሚያደርጋቸው necessity is the mother of invention ይላል አይደል የሆነ ነገር በጣም ሲያስፈልጋችሁ ከፈለጋችሁት የማታረጉት ነገር የለም ለማሸነፍ የራሳችሁ ለማድረግ ከተመቻችሁ ድሎት ከሰማችሁ እንትናቱ ሰዎች አእምሮአቸው ሲያርፍ ለረጅም ጊዜ ያስበውን ዲፕ ቲንክ ሲገባ ሃርድሺፕ ሲገጥማቸው ነው ኢንስፓየርድ የሚሆኑት ጄኬ ራውሊንግ የምትባለው ጸሐፊ ሃሪ ፖተር የጻፈችው ጸሐፊ 12 አሳታሚዎች ጋር ሄዳ ሪጀክት አድርጓታል 12 ጊዜ ሪጀክት ተደርጋ መጨረሻ ላይ ማሳተም ይችላል ቢሊየነር ነች ትልቅ ኢንዱስትሪ ነው እሷ 12 times ያ ማለት ውድቀት የኢንስፓይሬሽን ምንጭ ነው መሰረት ነው ስትወድቁ ከዛ ለመውጣት እንትና ኢንስፓየር ትሆናለች ሳክሰስ ግን ሳክሰስ ትራፕ እንዲያ ተረጋጋላችሁ ፎር ግራንት ወስታለ ለራሳችሁ ያላችሁ ምን የተጋነነ ይሆናል ሳክሰስፉል ሆኖ መቀጠል በጣም ከባድ ነው ወድቆ መነሳት ቀላል ነው ሳክሰስፉል ሆኖ መቀጠል ነው ከምናስበው በላይ ገንዘብ የሰው ልጅ ሞቲቬት የማድረግ ለሎንግ ተርም ለአጭር ጊዜ ለረጅም ጊዜ የሰው ልጅ ለለውጥ ሞቲቬት የማድረግ አቅም የለው እና እንደ ሃርቫርድ ቢዝነስ ስኩል ጥናት ከፍተኛ ደግሞ ሰዎችን ሞቲቬት የሚያደርጉት ለአጭር ጊዜ ብቻ ነው ከዛ ይልቅ የሰው ልጅ ሞቲቬትድ የሚሆነው ኦቶኖሚ ሲኖረው ነፃነት ሲኖረው ስራ ላይ ማስተሪ ሲኖረው በየጊዜው የተሻሻለ ችሎታ ያገኘ ሲመጣ ሶስተኛው ፐርፐዝ ነው ክላሪቲ ኦፍ ፐርፐዝ ሲኖረው አሁን ደግሞ ጨምሮ ቢባል 2-3 ቀን ይደርሳል ግን ነፃነት ሲኖረው ባለፈ የሚሰራበትን ስራ በደንብ አድርጎ ማስተር ያደረገ ሲኖር ፐርፐዙ ላይ ክላሪቲ ሲኖረው ይሄ ሞቲቬት ያደርጋል የሰው ልጅ በሶስቱ ነገር ሞቲቬት ያደርጋል ኢን ዘ ሎንግ ተርም ከገንዘብ በላይ ማለት ሶ ገንዘብን ብቻ ብታሳዱ ተነሳሽነታችሁ ይሞታል ማለት ሞቲቬሽን ጠዋት ላይ ተነሳስቶ ሰማይ ይደርሳል ከሰዓት በኋላ ደግሞ ተንኮታኩቶ ይወድቃል ሶ ዊል ቱ ፓወር የሚባለው
መነሳሳት እኔ ጣፈንታይን ወስናለሁ ብሎ የሚታሰበው ሰው እንደ ባትሪ ነው ሞባይል ትሞሉትና ከጧት ጀምራችሁ እየቀነሰ ማታ ላይ ይጠፋል ሞቲቬሽንም እንደዛ ነው በተለይ ለምሳሌ ውሳኔ አሰጣጥ ራስን መቆጣጠር እና ፎከስ የሚባሉት ነገሮች ጧት ስንነሳ ሃይ ናቸው ማታ ስንተኛ ኦልሞስት ጠፍተው ነው የምትተኛው እና እንደ አሜሪካን ሀገር ተጠንቶ ዳኞች የዋስ መብት ሲጠየቁ ተመሳሳይ ወንጀል የሰሩ ሰዎች ማለት ነው ጧት ብዙ የዋስ መብት ይሰጣሉ ከሰዓት ይልቅ ገባችሁ ከሰዓት ኢነርጂያቸው ስለሚያንስ ክርክር ሳይሰሙ ይዝቡ ይከለክላሉ ኢነርጂያቸው ከፍተኛ ስለሆነ ኢን ዘ ሞርኒንግ ሳብስታንሱን አይተው በነፃ ፖዚቲቭ እንትና ውጤት ሶ ከሰዓቱና ጧት በኢነርጂያቸው ምክንያት በዋስ የሚፈታው ሰው መጠን ምናምን ይለያያል ማለት ሶ ይሄ ምንድነው የሚመክራችሁ ከባዱን ስራ መስራት ያለባችሁ ኢን ዘ ሞርኒንግ ነው ከፍተኛ ኢነርጂ ያላችሁ ጧት ስለሆነ አንድ ነገር ከባድ ስራ ከሰዓትም ጧትም መስራት ያለባችሁ ሲሆን ከባዱን ጧት አርጉት ሃይስት ኢነርጂ ስላላችሁ ሞቲቬትድ ትሆናላችሁ ነው እንግዲህ ይሄ የአዲስ ዓመት እንትን የሚባል ሪዞሉሽን እንደዚህ ያደርጋለሁ ምናምን በራሳችን ላይ እናወጣለን 92% አዲስ ዓመት ሲደርስ እንደዚህ ያደርጋለሁ እንደዚህ ይሄን ለውጥ አመጣለሁ የሚሉ ሰዎች አይሳካላቸው 8 ብቻ ናቸው ይሄን አረጋ ምክንያቱ አንደኛ ስፔሲፊክ ጎል የለው ስናወጣ ተጠያቂነት የለውም ዝም ብለን ቃል ነው የምንገባው የምናተኮረው በተነሳሽነት እንጂ በዲሲፕሊን ላይ አይደለም we don't care about discipline so motivation unreliable ነው ሊኖርም ላይኖርም ይችላል ከሞቲቬሽን ይልቅ እውነተኛ ለውጥ የሚፈጥሩት ስርዓቶችና ሲስተምና ሀቢት ነው ልማድ ናቸው ልማዶቻችን ማተርስ ለምሳሌ ጧት ከባዱን ስራ ጧት ምን እንሰራ ከሆነ በከፍተኛ ደረጃ ፐርፎርማንሳችን ይጨምራል ከባዱን ስራ ከሰዓት ካረግነው እንት ልምዳችን ሶ ጧት እንነሳለን ነው ቀድመ ጧት ማንነሳ ከሆነ we lose this chance ማለት ሰዎች ከፋክት ይልቅ በኢሞሽን ያምናሉ እና ውሳኔ ስንወስን ሰዎች ብዙዎች ሰዎች የሚወስኑት በኢሞሽን ነው ከዛ ግን ጀስቲፋይ እናደርጋለን ሰው ሲጠይቀን ለህሊናችን ምናምን በምክንያት ነው ብለን እናደርጋለን አይ ዝም ብዬ በኢሞሽን የወሰንኩት አይደለም እንጂ አክቹአሊ ካምሮአችን ከዚህ ከሎጂካል ቲንኪንግ ይልቅ ኢሞሽናል ውሳኔ ነው የምንወስነው እና እዚህ ጋር ምን ያሳያል የሲጋራ እንትኖች አሉ ማስታወቂያዎች አሉ አንቲ ስሞኪንግ ሲጋራ አቁሙ የሚል ማስታወቂያ ኢሞሽናል ስቶሪ ካላቸው ለውጥ ያመጣሉ የሚያየው ሰው ሲጋራ ሊያቆም ምናምን ይችላል ሊቀንስ ይችላል ኢሞሽናል ስቶሪ ከሌላቸው ሎጂካል ብቻ ሲጋራ ማዲስ እንትን ሳምባህን ይጎዳል ምናምን ብለህ ብታዘብ ውጤታማ አይደለም ከዛ ላይ አሁን ለምሳሌ የታመመ በሽተኛ እየሞተ የመጨረሻ ጣረሞት ንግግሩ ብታሳይ ማስታወቂያው ላይ እንደዚህ ትሆናለህ ብትለው ሰው ያቆማል ዝም ብለህ ሎጂካሊ ብታወራው ግን አያቆም የዘዶር ኢን ዘ ፌስ የሚባለው ትሪክ ምንድነው መጀመሪያ ሰፊ አድርገህ ብዙ በዛ አድርገህ ትጠይቅና ታውቀዋለህ እኮ እንደማታገኘው ግን መደራደሪያ ይሆናል ትልቁን ነገር እንቢ ካላችሁ ትንሹን ነገር እንቢ አይል ማለት ሶ የምትፈልጉትን ነገር ለማግኘት ከፈለጋችሁ መጀመሪያ ከባድ ጥያቄ ጠይቁ ከፍተኛ ጥያቄ ከበድ አድርጋችሁ 1000 ብር ነው የምትፈልጉት 10,000 ብር 50,000 ብር ብትሉት ሰውዮ ብሎ እንኳን 50,000 ብር ያልሆነ ብሎ 1,000 ብር ይሰጣችኋል አንድ በጣም የሚያስቅ ነገር ነው ዘ ቢኮዝ ኢፌክት ይባላል ሰዎች ስትናገሩ ቢኮዝ ምናምን የሚል ከጨመራችሁ ምን እንደሆነ ሳይሰሙ ይስማማሉ የሃርቫርድ ጥናት ምን ይላል ሰዎች ጋር ስታወሩ የሆነ ነገር ስትንትኑ የሆነ ነገር ተናግራችሁ ቢኮዝ የሚል ቃል ካስገባችሁ most probably 34% ሰው ይቀበላችኋል ቢኮዝ የምትባለው ቃል ከዛው እኮ ምንም ማይገናኝ ነገር ሊሆን ይችላል ሶ ስትናገሩ ለማሳመን ስትሞክሩ ምክንያት ይሄ ቢኮዝ የሚለው ነገር ተጠቀሙ ድራማቲካሊ ውጤትን ያስተካክላል ማለት ግጥም የሚመታ ሴንቴንሶች ብዙ ጊዜ ይታመናሉ አስቂ ነው እና ሰዎች ምን ብለው ያስባሉ ይሄ ቤት የሚመታ አረፍተ ነገር እውነተኛም ነው አይረሳም ኢሞራብል ነው ያስባሉ አሁን ለምሳሌ if it doesn't fit you you must quit ቲት ያለ ሪትሚክ ነው if it doesn't fit you must tick ይላል ሪትሚክ ነው አይደል ሰዎች እንደዚህ ሲባል ያምናሉ most part ሪትሚክ ነው መሆኑ ሶ ሰዎች እንዲያስታውሳችሁ ከፈለጋችሁ ምናምን ምጽፉትን ሜሴጅ ሪትሚክ አርጉት ቤት የሚመታ አርጉት በእናንተም የሚሰሩን ኢንስፓየር ማድረግ ከፈለጋችሁ ሪትሚክ አርጉት ሶ እነዚህ ሶስቱ ነገሮች የሰው ልጅ ባህሪ የመፍጠር አቅምና
የመወሰን ችሎታን በከፍተኛ ደረጃ እንትን ይላል ሞቲቬሽን ኢንስፓይሬሽን ኤንድ ፐርሱዌሽን ማለት ሶ ኢንስፓይሬሽን ኮንታጂየስ ነው ተላላፊ ነው አንድ ኢንስፓየር የሆነ ሰው ብታገኙ እንትን ይላል የሆነ ሰው አሁን ክራውድ ሆኖ 200 300 ሰው ይረዳ እንትን ይሄደ ያለ ድንገት አይታችሁ ከሮጣችሁ አብረው ይከተላል ታጋላችኋል ምን እንደሆነ ሳያቅ አብረው ይከተላል አንድ 10 ሰው አብረው ከሳቀሰው ምን መሆኑ ሳያቅ ይስቃል ያስመስላል ኮንታጂየስ ነው እንደዚህ አይነት ስሜት ሶ ቼን ሪአክሽን ያመጣል ማለት እናንተ ኢንስፓየርድ ከሆናችሁ በስራችሁ ያለው ዲፓርትመንት ኢንስፓየርድ ይሆናል ሶ ኢንስፓይሬሽን ካልተጠበቀ ቦታ ነው የሚመጣው ቅድም ያልኳችሁ ኒውተን አይዛክ ኒውተን አፕል ፍሬ ሲወድቅ አይቶ ነው ሎ ኦፍ ግራቪቲ ያመጣው ያልተጠበቀ ምንዳን የሆነ ፕሌስ ኢንስፓይሬሽን ይመጣል ኢንስፓይሬሽን ከሰው ልጅ ጤናም ጋር ከአእምሮ ጤናም ጋር ይያያዛል ከፍተኛ ኢንስፓይሬሽን የሚኖረው የሰው ልጅ ተስፋ ካደረገ እርካታ የሚሰማው ከሆነ የደህንነት እርካታ ካለው ኢንስፓይሬሽኑ ዝቅተኛ ከሆነ ደግሞ ስታግኔሽን ቦርደም ኢቭን ዲፕሬሽን ሊመጣ ይችላል ማለት ሌላው ኢንስፓይሬሽን ሁሉ ጊዜ ፖዚቲቭ ላይሆን ይችላል ብዙ ጊዜ ኢንስፓይሬሽን ፖዚቲቭ አውትካም ነው ያለው ግን ለኔጌቲቭ ነገር ሊውል ይችላል መሪዎች ካሪዝማቲክ መሪዎች ተከታዮቻቸውን እርምጃ እንዲወስዱ በገሌ ላይ ሲያነሳሱ እናያለን ድሮ ይሄ ሁሉ በተለይ እንትን ነበር ሶ ኢንስፓይሬሽን የሰላም ብቻ ሳይሆን የቫዮለንስ ምንጭ ሊሆን ይችላል ማለት ሶ ኢንስፓይሬሽን እንደ ባቡር ነው አይቆምም ሁሉ ጊዜ ትራንዚየንት ነው ተንቀሳቃሽ ነው እና ኢንስፓየር ስትሆኑ ወዲያው አክሽን ካልወሰዳችሁ ፌድ ያደርጋል ኢንስፓየር ስትሆኑ የሆነ ነገር ለመስራት ስትነሳሱ ያኔው መስራት ነው ያኔ ካልሰራችሁ ሌላ ጊዜ ስትፈልጉ አትሰሩ ያስቸግራችኋል እና ኢንስፓይሬሽን መማረክም መጠቀምም በጣም የሚያስፈልግ ነገር ነው ዶፓማይን የደስታ እንትን ነው እና ሽልማት ስንሸለም ደስ ይላል ምናምን አክት የሚል ነው ግን ዶፓማይናችን ሐሺሽ ምን ወስድ ከሆነ ሱስ የሚያስይዝ ነገር ማለት ሶሻል ሚዲያ በጣም ስክሮል የምናደርግ ከሆነ ያ ዶፓማይን ይጠፋል ማለት ሶ ኢንስፓየርድ መሆን አንችልም ማለት አስገራሚው ደግሞ ከውጭ የሚመጣ ኤክስትሪንሲክ የሆነ ሪዋርድ ኢንትሪንሲክ ሞቲቬሽንን ይገላል ውጫዊ የሆነ ሞቲቬሽን ውስጣዊ የሆነ ሞቲቬሽንን ይገላል ሰዎች አንድ ነገር ሲሰሩ በቂ ምክንያት ካላቸው ሪዋርዲንግ ሆኖ ፐርሰናሊ ካገኙት እናንተ ዝም ብትሉትም ይሰሩታል ታንክ ዩ ለማለት እንትን ብትሏቸው ግን ያ ሰው የተሸለመው ሰው ይሄ ያወራንበት ያለው ነገር ለመስራት ዲሞቲቬትድ ይሆናል አስገራሚ ነው ሪኮግናይዝ ያደርጉት አይሰራም ሪኮግናይዝ ያደርጉት ሲቀሩ ይሰራል ይሄ ናቹራል እንትን ነው በጣም ጥናት ተደርጎ ነው ማለት ሶ ኤክስትሪንሲክ ሪዋርድስ ጭራሽ ሞቲቬሽን ሊገሉ ይችላሉ ሶ ሞቲቬሽን በሁኔታ ይወሰናል አካባቢያችሁ ሁኔታው ይወስነዋል ጥሩ አካባቢና ሁኔታ ከሆነ ሞቲቬት ሆናላችሁ መጥፎ ከሆነ ሌላው ፊር ሞቲቬተር ሊሆን ይችላል ካም ፓወርፉል ሞቲቬተር ለምን መውደቅ መሸነፍ ሪጀክሽን ሎስ የሚባሉት ነገሮች ከባድ ናቸው ሶ ከፈራችሁ ሞቲቬት ያደርጋችሁ የሆነ ነገር ለማድረግ ማለት ዝም ብላችሁ ምን ፈርታችሁ ወይ እንትን አውት ኦፍ ኔግሊጀንስ ያላረጋችሁትን ነገር የቁርጥ ቀን ሲሆን ሄዳችሁ ታረጋላችሁ ማለት ብዙ ጊዜ ሰዎች አንድ ነገር ለመስራት ሞቲቬት እስኪነሳሱ ድረስ ይጠብቃሉ ለማንሳት ምናምን ግን እንደዛ አይደለም ሞቲቬሽን ስራ ከጀመራችሁ በኋላ ነው የሚመጣው እየሰራችሁት ነው መሃል ላይ የሚመጣው እንጂ አስቀድሞ ከስራ በፊት አይ ሞቲቬት አትደረጉ በጣም ብዙ ሰው የሚሳሃትበት ነገር ነው በቃ ሙድ ያልመጣ ምናምን እየተባለ ይጠብቃል it will be forever you have to start እንደምንም ለጥርስነት ከጀመር you can be motivated ይሄ ሞቲቬሽን ፎሎውስ አክሽን ይባላል ሶሻል ፕሩፍ የሚባል ነገር አለ ሰዎች ሌሎች ሲያረጉ ካዩ ይከተላሉ አንድ ነገር የለም ሃሽፓፒ የሚባል ጫማ ትሬንድ ሴተርስ የምርጫ ፋሽን እንትኖች ትሬንድ ሴተርስ ወጣቶች እንትን ሰዎች ኒውዮርክ ውስጥ አደረጉት መጀመሪያ አልሸጥ ያለ ጫማ በጣም ፖፑላር ሆነ ስለዚህ ሰዎች ሲያረጉት ባታምኑበትም ትከተላላችሁ መገናኛ ብዙ ሰው አለ መንገድ ላይ አንዱ ቢሮጥ አብሮ ይሮጣል ለምን እንደሆነ ሳይል አይደል ሶ ማሳመን ከፈለጋችሁ አንዱ ሰዎችን ማሳመን ከፈለጋችሁ የምታረጉት ሌሎች ሰዎች ሲያረጉት መሪ ሆናችሁ ሰው እንዲያደርጉት ከፈለጋችሁ እናንተ ስታረጉ ህፃን ልጅ አንብ ከምትሉት ያጠና ብትጨቀጭቁት አይሆንም እያነበባችሁ ከሳያችሁት ግን መጻፍ ይዛችሁ ጋር ይከተላል አንተ መጻፍ ይላል ሶ ዚስ ሶሻል ፕሩፍ የሚባል እንትን አለ እና ማሳመን ከፈለጋችሁ
በየዲፓርትመንታችሁ ያሉ ሰዎች በደንብ እንዲሰሩ ከፈለጋችሁ ራሳችሁ መጀመሪያ ይሰራችሁት ሌሎች የሚሰሩት ማሳየት ዘ ቤስት ዌይ ነው። ይሄ ስኬርሲቲ ድራይቭስ ፐርስዌሽን የሚባል ፎሞ የሚባል አለ፣ ወይ ደግሞ ዘ ፊር ኦፍ ሚሲንግ አውት የሚባል አለ። ምንድነው? አሁን ሱፐርማርኬት ምናምን 3 የቀረው ምናምን ይላል፣ ኦንሊ ሌፍት 3 ምናምን ይላል። እንዴ ሊያልቅብኝ ነው ብላችሁ አገዙ። 3 ሲቀረው ምናምን ሲባል 3 የቀረው እንደዚህ የቀረው ሲባል ዘ ፊር ኦፍ ሚሲንግ አውት ኋላ ላይ ተመልሳችሁ ለመግዛት ብታስቡ አታገኙትም። ስለዚህ ትገዛላችሁ። ፐርስፔድ የማድረግ እንትን ማለት ስኬርስ ስታደርጉት ነገሩን የማሳመን እድሉ ከፍተኛ ነው ማለት። ይሄ ራሳችሁንም ብዙ መንገዶች አሉ ጥቅም ላይ ልታውሉበት የምትችሉ ማለት። ኢሞሽን ትራምፕስ ሎጂክ የሚባል እንትን አለ። ማሳመን ላይ ከፈለጋችሁ ሎጂክ ሳይሆን ኢሞሽን ነው ዋናው መሳሪያ። ደስታ፣ ፍራቻ፣ ብስጭት ምናምን የሚመስሉ ነገሮች የሚያሳዩ ኢሜጆች፣ ኤክስፒሪየንሶች ተጠቅማችሁ ሰዎችን ማሳመን ትችላላችሁ። ፋክትና ሎጂክ ብዙ አይደለም። ኢህአዴግ 97 ክርክር በቃ ዴታ ነው። ግብርናው በ30% በ10% አድጓል ምናምን ተፈራዋል አይመጡና እንደዚህ ምናምን ይላሉ። ቁጥር ነው እና የኛው ደግሞ ቅንጅት ሜሴጅ ነው የነበረው፣ ኢሞሽናል ሜሴጅ። ኢህአዴግ መክኗል ምናምን ሐሳብ የለው እና ሰው ቁጥሩን 100 ምናምን ቁጥር ማን ነው ቁጥሩን ይዞ የሚል? አንድ ሰው ሜሴጁን ጠይቁት። ማንንም ሰው ሞቲቬት አላደረገም ኢህአዴግ ሜሴጅ። ቮትም ካገኘ ግራስ ሩት ሰው ቀስቅሶለት ምናምን ነው በዲቤቶቹ አለ። ፋክትስ ፊገርስ እንትና ሰው ስቶሪ ነው። ሚራክል ይፈጥራል ስቶሪ። ስቲኪ ነው፣ ስቲክ ያደርጋል ስቶሪ። ከሰማችሁ 80 ምናምን ፐርሰንት ትረስታላችሁ። ስቶሪ ግን አይረሳም። እና ፓወርፉል መንገድ ስቶሪ ነው። ይሄ ፉት ኢን ዘ ዶር ቴክኒክ የሚባል አሜሪካን ሀገር የአሜሪካ ፖለቲካል ጂኦግራፊ አሁን ኒውዮርክ ለምሳሌ ዴሞክራት ስቴት ነች። ዴሞክራቶችን የምትመጣው ቴክሳስ ሬድ ስቴት ናት፣ ሪፐብሊካን የምትመጣው ፎር ቬሪ ሎንግ ታይም። እና የአንድ ሊፕዜት የሚባል ሰውዬ ዘ ፍሪዚንግ ሃይፖቴሲስ የሚባል አለ። የአሜሪካ ፖለቲካል ጂኦግራፊ ድሮን ነው፣ ፍሪዝ አድርጓል። ሶ ቴክሳስ ሁልጊዜ ሪፐብሊካንን ይመርጣል፣ ኒውዮርክ ሁልጊዜ ዴሞክራቶችን ይመርጣል። አሁን ቴክሳስ ከፍተኛ የሆነ አርባናይዜሽን እየመጣ ስለሆነ ከተሞች ሲስፋፉ ግን ገጠሩ ሪፐብሊካን የሚለው ከተሞቹ እንትን ያሰው ቴክሳስ ሪፐብሊካን ዴሞክራሲ ስቴት ሊሆን ይችላል። አርባናይዜሽኑ አሁን የከተማ ከተሜነቱ በዚህ ፍጥነት ማለት ከጀመረ ይላል እና he has this concept called እሱ ሳይሆን voting with feet የሚባል አለ። አሁን if you live in New York and if you are a Republican, a registered Republican, minority ስለምትሆኑ ይደብራቸዋል። በቃ ቮት ብታረጉ አትቀይሩትም። ለምን? ኦቨርዌልሚንግ ማጆሪቲ አሜሪካ ገጠሩ ሪፐብሊካን ነው፣ ከተሜው ዴሞክራት ነው። ሶ ኒውዮርክ ኢዝ አርባናይት፣ እንትና ደግሞ ቴክሳስ ደግሞ የገጠሩ አካባቢ ስለሆነ አሁን እየተቀየረ ትልቅ ከተሞች ኢመርጅ ያደርጉ ነው ቴክሳስ። እና voting with feet ማለት if you feel like you are a minority in New York and if you are a Republican you go to Texas. ማይኖሪቲ ናችሁ፣ አናሳ ናችሁ፣ ግን ሪፐብሊካን ፓርቲ እንዳሸነፈ ሶ በምርጫ ማይኖሪቲ በመሆናችሁ ብቻ ወደ ቴክሳስ ሄዳችሁ ትመርጣላችሁ ማለት እና voting with feet ይሉታል። ማጆሪቲ ወደ ሆንክበት ቦታ እንዳንተ አይነት ሰዎች ያሉበት ቦታ ሄደ ሶ ፖለቲካል ጂኦግራፊ ድሮ የተደረገው ፍሪዝ የሆነው አብዛኛው ሰው ተሰባሰበ። ሪፐብሊካን የምሩ የሆነ ሰው ቴክሳስ ላይ ሄደ። ቴክሳስ ላይ ሆኖ ዴሞክራት የሆነ ሰው ወደ ኒውዮርክ ሄደ ማለት አብዛኛው ሰው ሶ ፍሪዝድ ሆኖ አሁን ፉትን ዶር ቴክኒክ ከዚህ ጋር ይመሳሰላል። ሰውን ማሳመን ከፈልጋችሁ ኢንክሪመንታሊ ነው መሆን ያለበት። በሁሉ ነገር አንዴ ካልገባባን ካስኬዲንግ መሆን አለበት። ካስኬዲንግ እንትን መጀመሪያ ትንሽ ነገር ጠይቁታላችሁ፣ ይስማማል። ቀስ እያደረጋችሁ በሁሉም ነገር ላይ ተስማማላችሁ። a true persuasion would be foot in the door። ቀስ አንደኛ ኢንክሪመንታሊ ነው፣ ሁለተኛ ከትንሹ ጀምሮ ወደ ትልቁ ነው መሆን ያለበት። ቀስ እያለ መጨረሻ ላይ ትልቁ ስምምነት ይደርሳል። ሶ ለምሳሌ ሰውየው የምትፈልጉት ገንዘብ እንዲሰጣችሁ ዶኔሽን ለሆነ ካውዝ ከሆነ የሆነ ጉዳት የደረሰበት ሰው ምናምን ገንዘብ እንዲሰጣችሁ ከሆነ መጀመሪያ ገንዘቡን ከመጠየቅ ይልቅ ፒቲሽን እንዲፈርም አድርጉት። ፒቲሽን ፈረመ ሰጣችሁ፣ ትንሽ ቆይት ብላችሁ
ያ ፔቲሽን የፈረምክለት ሰው እኮ እንደዚህ ብትሉት ሞስት ፕሮባብሊ ገንዘቡ ያዋጣል። መጀመሪያ ብር ብትጠይቁት ገንዘቡ ብትጠይቁት ግን ላያዋጣ ይችላል። ፐርስዌሽን አንኮንሺየስ መሆን ይችላል። ብዙ አንኮንሺየስ ነው። አንድ የአሜሪካ ፕሬዚደንት አይ ቲንክ ኤይዘንሃወር ምናምን አሜሪካን ሀገር ፕሬዚደንቶቹ ከትዳር ውጭ መወስለት አይችሉም። ኢምፒች ያስደረጋቸዋል። የሀገር መሪ ናቸው። ሲምቦሊክ ነው። ሁለተኛ ናሽናል ሴኩሪቲ የአፍጋኒስታን ጀነራል አፍጋኒስታን ያሉ የዛ ኮማንደር የሚሆነው ጀነራል ከትዳር ውጭ ምንም ነገር ማድረጋቸው ከተገኘበት ይባረራል። ፔትሮናስ የሚባለው ሰውዬ ለ2 ዓመት ባዮግራፈር አለችው ወጣት ልጅ ከሷ ጋር ሪሌሽን ነበረው። ከዛ 2 ዓመት አያውቁትም። ለምን ኤኒቲንግ ቢያደርግ ያውቁታል። እና ምንድነው ያደረገው ከሷ ጋር የሚጻጻፈው ምናምን ሪሌሽንሺፕ እንደሚለው ሲገናኙ ይላሉ መጽሐፍ ጽፍለት ስለሆነ ኢንተርቪው ምናምን ይገናኛሉ። ከዛ ውጭ ግን ሲጻጻፉ ድራፍት ላይ ነው የሚተው። ኢሜል የጋራ ኢሜል ፈጠሩና ሁለቱም ዋትስአፕ አላቸው። እንትኑ የኢሜሉ ፓስወርድ አላቸው። ስለዚህ ምንድነው የሚያደርጉት ይጽፍና ድራፍት ላይ ይተዋል። እሷም ታነብና ድራፍት ላይ ነው የሚችለው። ሶ there is no እንትን ማለት ዲስፓች የለም። ምጠልፈው መሃል ላይ የሚዛው ከአንድ ቦታ ወደ ሌላ ቦታ ከሄደ ነው። ይሄ ግን ድራፍት ላይ ይተው ያለው ሶ ዚያይ for 2 years ሊደርስበት አልቻለም። የነሬሽ መጨረሻ ላይ ግን ደረሱበት። ሲደርስ አነሱት። ፔትሮናስ በጣም ጎበዝ አሁን the new science of counter intelligence የሚል በጣም ኢንክሬዲብል መጽሐፍ ጽፏል። ሪሰንት የዛሬ ወር ምናምን ያነበብኩት ነበር። ኢምፕሬሲቭ መጽሐፍ ነው። ግን በዛ ትራክ ሪከርድ ተባረረ እና ሶ ኢቭን ጀነራል ኮማንደር የሆነ ጀነራል እንትናይ በጣም ስትሪክት ነው። ምን ሆነ ክሊንተን ከሞኒካ ሌዊንስኪ የምትባለው እንትን ጋር ችግር ተፈጠራል። ኤይዘንሃወር ምናምን ሌላ ፕሬዝዳንት ከዚህ ቀደም እንደዚህ ከትዳሩ ወስልቶ ኢምፒች ተደረጓል። ክሊንተን ላይ ሲሆን ግን ተገኘ ኤቪደንስ ተገኘ ምናምን ያኔ ኤይዘንሃወር ነው ምናምን እንደዛ ሲያረግ ፐብሊክ ኦፒኒየን የአሜሪካ ሴቶች ተቃጥለው ነበር። እንዴት በሚስቱ ላይ ምናምን ብለው ማለት ክሊንተን ላይ ፐብሊክ ኦፒኒየን ሰርቬይ ተሰብስቦ 56 ነው 58% ሴቶች መነሳት የለበትም የሚል ፐብሊክ ኦፒኒየን መጣ። እንግዲህ በትዳሩ ላይ ወስልቶ ሁሉም ሴት የጋራ ኢነሚ ነው የሚያደርገው። ሁሉም ማለት ሚስቱ ላይ ባለቤቱ ላይ እንደዛ እንዳይሆንባት ማለት ሁሉም ሰው ቪክቲም ስለሆነ ሴቷ አብሮ ይቆማል። ግን ዩኒክሊ ነው ለምንድን ነው ሲባል ምንም ሌላ ምክንያት የለውም። እንትና ክሊንተን ካሪዝማቲክ ነው፣ ረጅም ነው፣ ንግግር በጣም ኢምፕሬሲቭ ይችላል። ብዙ ወጣት እንትኖች አትራክቲቭ ናቸው። ሶ ለሱ ቢያጠፋም ኤክሰፕሽናል እንትን አድርጎታል። ለሌላ ሰው የሚፈርዱበት ኢራሽናል ሳብኮንሺየስሊ ማለት ዘሴም ጥፋት ክሊንተን ላይ ቀለለ። ሌላው ሰው ቢያደርገው ግን ከባድ ነበር። ሶ ሳብኮንሺየስ ነገር አለን ለተመሳሳይ ጥፋት እንዳልኳችሁ አሁን ቅድም ዳኞች ጠዋትና ከሰዓት ጠዋት ላይ ብዙ ቤል ይሰጣሉ፣ ዋስ መብት ያስከብራል። ከሰዓት ደግሞ ሪጀክት ያደርጋሉ። ተመሳሳይ ኬዝ ማለት ታይሙ ነው እንትን ያለው። ሶ ብዙ ውሳኔዎቻችን ሳብኮንሺየስሊ ነው። ምን ወደው ከለር ካለ የምን ወደው ከለር የያዘ ነገር ሳብስታንስና ወዳድ በዘንት እናደርግ። ምን ወደው ድምጽ ካለ ሲናገር ደስ የሚለን ድምጹ ወይ የሚደብረን ሰው ካለ ሳብስታንስ ሳሰማ በድምጹን ወደዋል በድምጹን ተለዋል። ሶ እንትን እንላለን። ሶ ይሄ ኪውስ የሚባሉት ፎንት ማን ወደው ፎንት ከሆነ አናነበው እንጠለዋል። ኢት ማተርስ ማለት ሶ ስላይም ሰው ሳብኮንሺየስሊ የሚወደውን ለይቶ በዛ እንትን ማድረግ ይጠይቃል። ሶ ኢንስፓይሬሽን ካን ቢ ማኒፋክቸር ሊመረት ይችላል። በምንድነው? በስቶሪ ቴሊንግ፣ በኢሜጀሪ፣ በኢሞሽናል እንትን ሰዎችን ኢንስፓየር ማድረግ ይችላል። አሁን እዚህ አምጥቼ አንድ ኦሊምፒክ እንትን አለ እጁ ሁለቱ እጁ ተቆርጧል ምናምን ስንት ነገር ደርሶበት ሰርቫይቭ አድርጎ ጎልድ ሜዳሊስት ሆኖ ምናምን ብዙ ነገር ሰርቷል። ምን ሆናችሁ ነው እናንተ ሁለት እግር ምናምን ያላችሁ እኔ አይን ምናምን ሁላችንም ያለን ምንም ሳንሰራ ይሄ ሰውዬ ምናምን ብላችሁ አይ ካን ኢንስፓየር ስቶሪ ራሳችሁን ታዘባላችሁ። ሶ ማኒፋክቸር ሰውን ኢንስፓይሬሽን ራሱ ባይመጣም ሆም ብሎ ዲዛይን አድርጎ መሪዎች ኢንስፓየር ማድረግ ይችላሉ። ሶ በስራቸው ያሉ ሰራተኞችን ኢንስፓየር ለማድረግ ለምን ሰው የኢንስፓየር ውጤት እናያለን። ሰው ኢንስፓየርድ ሲሆንና ሳይሆን አንድ ስራ የሚከውንበት ውጤቱን ኋላ ላይ እናያለን።
በጣም ኢምፖርታንት ዲፈረንስ ያመጣል። ሞቲቬሽን ኤክስፕሎይትድ መሆን ይችላል። ሶ ኤግዚስቲንግ ሞቲቬሽን ምርትን ለመጨመር መጠቀም ይቻላል። ያን ቡስት ለማድረግ ጌም መጠቀም ይቻላል። ጌም ጋሚፊኬሽን ሰዎች አሁን ስልጠና የሚሰጠው አሁን የሊደርሺፕ ስልጠና አብዛኞቹ ሃርቫርድ ምናምን ትሄድ በጌም እንደዚህ በፓወርፖይንት ምናምን ቀርቷል። ያው እዛ ደረጃ ስላልደረስን መድረስ ግን አለብን። ጋሚፊኬሽን ኢዝ ፋንዳሜንታል ከሪኩለም ምናምን ሰዎች ካመኑ በጣም ዲፕሊ ሄልድ በጣም ለረጅም ጊዜ የያዟቸው ወደ ልባቸው አቅርበው ያሏቸው በጣም የሚያምኑባቸው ነገሮች የመቀየር እድል አላቸው። ሰዎች በቃ አልሰራም እኔ ሰነፍ ነኝ ብለው ያሰቡ ሰዎችን ተአምር እንዲሰሩ ማድረግ ይችላል። 11ኛ ክፍል ሲደርሱ ጎበዝ የሆኑ ሰዎች አታውቁም? እኔ የድሮ ፖሊሲ የመጨረሻ ነኝ 94 ነው ማትሪክ የወሰድኩት 95 ዩኒቨርሲቲ ገብቻለሁና አሁን ሁለት ጓደኞቼ እስከ 10ኛ ክፍል አንዱ በተለይ የሚወርቅ ልጅ ነበር። እኛ ያደረስንበት እየወደቀ ነው። በተአምር 11ኛ ክፍል ሲደርስ 11ኛ ክፍል ክሪቲካል አይደል ወደ ያው ዩኒቨርሲቲ ማትሪክ የምትወስዱ 12 ነው አይደል 11ኛ ክፍል ላይ ሁለት ልጆች ተቀየሩ። በቃ በአንድ ጊዜ ሶስተኛ ሁለተኛ መውጣት ጀመሩ። ድራማቲክ people can be inspired by it። በቃ 12ኛ ክፍል ወደኩ ማለት እዚህ ገጠር ቀረሁ ማለት ነው። ህይወቴን ክሪቲካል ነገር ስለሆነ ይጨክናል አንዳንድ ሰው ለራሱ እምነት የነበረው ሰነፍ ነኝ ምናምን ሴንስ ኦፍ ፐርፐዝ የነበረው ሰው ድንገት ምንም እንጫወት ብትሉት የማይጫወት ምናምን በጣም ሲሪየስ ይሆናል። በቃ የሞት የሽረት ትግል ያደርገዋል። ሶ ፐርስዌድ ካደረጋችሁት ሰው ብዙ ነገር ማድረግ ይችላል። እሱን ማድረግ ነው። ሰውን አውቆ አጠገባችን የሚሰራ ሰው አንደርስታንድ አድርጎ ነገሩን ካላምንበት ማሳመን። ኢንስፓይሬሽን ችግር ከሆነ ኢንስፓይሬሽን፣ ሞቲቬሽን ችግር ከሆነ ሞቲቬት ማድረግ ነው። ካሪዝማቲክ ሊደርስ ያው ካሪዝማ መሪ እንግዲህ ኢንፍሉዌንስ ያለው መሪ ማለት ነው። ካሪዝማ ደግሞ ኢንፍሉዌንስን ይጨምራል። ሶ መሪዎች ለበጎ ነገር ካሰቡ ካሪዝማቸውን ተጠቅመው በተከታዮቻቸው ያላቸውን ኢንፍሉዌንስ ተጠቅመው ብዙ ነገር ማድረግ ይችላሉ። መጥፎ ነገር ካሰቡም ደግሞ ኤክስፕሎይት ማድረግ ይችላሉ። ሶ ኢራሽናሊ ሊያምን ይችላል ማለት ነው። ካሪዝማ ካላችሁ ዲፓርትመንት ሄዶናችሁ ቡሪ መሪዎች ናችሁ በስራችሁ ያላችሁ ሰዎች የሚከተሏችሁ ኢንፍሉዌንስ እንታርጓል የሚፈልጉ ሰዎች ከሆኑ do it in the right way። ካሪዝማችሁን ተጠቅማችሁ ሰው ማሳመን ይችላላችሁ። ሎጂክ ፋክት ተውት። ሶ ኢንስፓይሬሽን አእምሮን ይከፍታል። ሞቲቬሽን አክሽን እንድንወስድ ተግባራዊ እርምጃ እንድንወስድ ያነሳሳናል። ፐርስዌሽን ማሳመን ደግሞ ባህሪን ያመላክታል። የባህሪ አቅጣጫን የባህሪ ለውጥን እንትን ይላል እና ሀያል መሪዎች የለውጥ ሰዎች ይሄን ማስተር ማድረግ አለባቸው። የማሳመን ችሎታ በጣም ኢምፖርታንት ነው። ሞቲቬሽን እና ኢንስፓይሬሽን አማርኛ እንትን ስለሌላቸው ኢንስፓይሬሽን እና ሞቲቬሽን ልበላቸው ሶስት ስኪሎች ፈንዳሜንታል ናቸው ለሪፎርም። ለውስጥ መስሪያ ቤት ሪፎርም በጣም ጠቃሚ ናቸው። ለውጭም ሪፎርም በጣም ጠቃሚ ናቸው ራስን ፕሮሞት ለማድረግ። ሶ እነዚህን ነገር ማወቅ ክሪቲካል ነው። በጣም ሶስቱ ኢምፖርታንት ናቸው። ኢንስፓየርድ ያልሆነ ሰው የመፈጸም አቅሙ ምናምን ዝቅተኛ ነው። ሞቲቬት ያልሆነ ሰው ዝቅተኛ፣ ያላሳመናችሁ ሰው ያቅማማ ያለ ሰው ስራን ይገላል፣ ኔጌቲቭ ይሆናል፣ አጋዥ ለውጥ የሚያመጣ ሰው ሳይሆን እንቅፋት ይሆናል። በእነዚህ ነገሮች ሶስቱን ቆጥረን ከቻልናቸው ከተለማመድናቸው ግን ይሄን ሁሉ አስወግደን ትልቅ ስራ መስራት እንችላለን። የሰው ልጅ ኖርማሊ አቺቭ የሚያደርገው ነገር አለ። ግን ሲያምን በአንድ ነገር በደንብ ካመነ ከተነሳሳ ኖርማሊ አቺቭ ከሚያደርገው በላይ በብዙ ፐርሰንት አቺቭ ያደርጋል። ዴታ እናያለን ይላል። ስለዚህ ማንም ሪፎርም ውስጥ ያለ መስሪያ ቤት በደንብ አድርጎ መስራት ያለበት አመራሮቹን ሰራተኞቹን ሞቲቬት ማድረግ ኢንስፓየር ማድረግና ከዛ ፊት ማሳመን ነው። ያመነ ሰው ደግሞ ሞቲቬትድ እና ኢንስፓየርድ ይሆናል። ሶ ሞቲቬትድ የሆኑ የተነሳሱ ህዝቦች ተአምር ያሳካሉ ይባላል። በተአምር ደረጃ የሚገለጽ ስኬት ያሳካሉ ይባላል። አሜሪካና ሶቪየት ህብረት በከፍተኛ ደረጃ ማን ነው ወደ ጨረቃ ቀድሞ የሚደርሰው የሚል ውድድር ነበራቸው እና ሶቪየት ህብረት በዩሪ ጋጋሪ ምክንያት አማካኝነት ቀደመች። ያኔ አሜሪካውያን በጣም ለትልቅ ስድብ ነበር የቆጠሩት። ዛኔ የአሜሪካ ፕሬዝዳንት የነበረው ጆን ኤፍ ኬኔዲ ይሄን ለመቀየር በርካታ ጥረት አድርጓል። አንዱ we choose to go to the moon የሚል ስፒች ነው እና which to go to the moon የሚባለው ስፒች አሜሪካውያንን በ8 ዓመት አሜሪካ
ጨረቃ ላይ ለማለፍ አሜሪካን አስትሮኖትስ እንዲያርፉ አስችሏቸዋል። እንደዛ ብቻ ሳይሆን ያ እንዲሆን ደግሞ 25 ቢሊዮን ዶላር አውጥተዋል አሜሪካኖች። መጀመሪያ ሲጀምር ቪዥን ነው የነበረው፣ ሐሳብ ነው፣ የመሪው ሐሳብ ነው። ሐሳቡን በስፒች አቅርቦ ሰው እንዲያዳምጠው አደረገ፣ ኢንስፓየር እንዲሆን አደረገ። ከራሻ ጋር ፉክክር እያንዳንዱ አሜሪካዊ ይሄን ወደ ሙን አሜሪካውያን ሄዶ የማሳረፍ አሜሪካን አስትሮኖትስ ጨረቃ ላይ የማሳረፍ ጉዳይ የሁሉም አሜሪካዊ ድሪም ሆነ ማለት ነው። ሁሉም ሰው መቼ ነው የምንሄደው መቼ ነው የምንደርሰው እያለ እንዲጠይቅ አድርጎ ሞቲቬት አድርጓቸው እነ ሳይንቲስቶቹ ደግሞ በዚህ ፕሬሸር እንዲሆኑ ህዝቡ ሲጠይቅ ህዝቡ ሲዋጓ እነሱ ኖርማሊ ከሚሰሩት ፍጥነት በላይ ብዙ ሰርተው ደክመው መጨረሻ ላይ አሜሪካን አስትሮናውትስ ጨረቃ ላይ ማረፍቸው ያ ትልቅ ብሔራዊ በዓል እንዲሆን አድርጓል። ይሄ ፕሮጀክት በኖርማል ቢሄድ ኖሮ ብዙ ጊዜ ይሄድ ነበር፣ ብዙ ጊዜ ወስድ ነበር፣ ከዚህም በላይ ብዙ ገንዘብ ይወስድ ነበር ይላሉ። እና ሞቲቬትድ የሆነ ሰው የሆነ መስሪያ ቤትን ማስተካከል ምናምን አይደለም። ከፈለገ በጣም የተነሳሳ ሰው እና በሐሳቡ ከፍተኛ እምነት ያሳደረ ሰው ወደ ጨረቃም በ8 ዓመት መድረስ ይችላል ማለት ነው። ይሄ ሌላው የሞቲቬሽን የፓወር ኦፍ ሞቲቬሽን የተነሳሱ ሰዎች የማድረግ አቅም ከፍተኛ እንደሆነ የሚያሳየን በኢንዱስትሪያል ሪቮሉሽን የሆነው ነው። ኢንዱስትሪያል ሪቮሉሽን ማለት ከ1820 እስከ 2000 ድረስ የነበረው ጊዜ ነው። ጂዲፒ በዓለም ደረጃ ጂዲፒ ፐር ካፒታል 1000% ነው የጨመረው። እንደዚህ ያጋጥመው ያቀም በ1000% እንትን ብሏል። የሰው ልጅ የእድሜ ጣሪያው አቨሬጅ እድሜ ጣሪያው በ1800 አንዳንዶቹ 20 እስከ 30 ነበር ይላሉ፣ አንዳንዶቹ 35 ይላሉ። በ35 እንወሰደውና ከ1800 እስከ 2000 በነበረው ጊዜ ውስጥ ወደ 73 ዓመት አድርጓል። ይሄ ሚራክል ነው። ብዙ የሰው ልጅ ከ2 እስከ 5 ዓመት ባለው ጊዜ ውስጥ ይሞት ነበር። ብዙ ህፃናት ይሞቱ ነበር። ኢንፋንት ሞርታሊቲ ከፍተኛ ነበር። ወረርሽኝ በጣም ከፍተኛ ነበር። እዚህ ላይ ኤሌክትሪሲቲ፣ የባቡር መንገድ፣ መድኃኒት፣ እነዚህ ሁሉ አምቢሽስ ሰዎች በዛ ዘመን የነበሩ አምቢሽስ ሰዎች የፈጸሟቸው ነገሮች ናቸው። እና አንድ ሰው ሞቲቬትድ ሲሆን አንድ የሆነ አሳቢ ሞቲቬትድ ሲሆን አንድ ህዝብ ሞቲቬትድ ሲሆን ጂዲፒውን ከ1820 እስከ 2000 ባለው ጊዜ ውስጥ 1000% ጂዲፒ ፐር ካፒታል ኢንካምን በ1000% ማሳደግ ይችላል ማለት። ሞቲቬትድ ሲሆን የሰው ልጅ የእድሜ ጣሪያን ከ35 ወደ 73 ዓመት ማሳደግ ይችላል። እና ስቲቭ ጆብስ ምን ይላል እዚህ ላይ people who are crazy enough to think they can change the world are the ones who do ዓለምን ቀይራለሁ ብለው ዓለምን ቀይራለሁ የሚል እብደት የተጠናወታቸው ሰዎች ነው መጨረሻ ላይ የማታ ዓለምን የመቀየር በተግባር ዓለምን የመቀየር አቅም የሚያዳብሩት ወይ በተግባር ዓለምን ቀይረው የሚገኙት። ያበዱ ይመስለናል። አምቢሽናቸው ረፍት አልባ ያረጋቸዋል፣ ያናግራቸዋል። መጨረሻ ላይ ግን የማታ እንዳልሳቅንባቸው ምናምን እንዳልንባቸው ከዛ ድሪማቸውን አቺቭ ያደርጋሉ። የመጀመሪያው ሬልዌይ ሰራለሁ ብሎ የተነሳው ሰው ብዙ ሰው ስቆበታል። የመጀመሪያው የአምፖል ሰራለሁ ብሎ ያሰበው ሰው ብዙ ሰው ስቆበታል። እና አምቢሽስ ሰዎች በሌላው ሰው አይን እንደ እብድ ይቆጠራሉ። አንኮንቬንሽናል የሆነ ቲንኪንግ የተለመደ አይነት አስተሳሰብ የላቸው ሰው ከዛ ወጣ ያሉ ሰዎች ላይት በልብል ለመስራት አምፖል የሚሰራ ሰው አንኮንቬንሽናል ቲንኪንግ ያስፈልገዋል። የተለመደው የሚያስብ ከሆነ ሻማ ነው ገዝቶ የሚያበራው። አይ ሻማ አይደለም የሚያበራው አምፖል ነው የሚያበራው። የሌለ አምፖል አልነበረም፣ አምፖል እኮ የለም። በሌለ ሁኔታ አስቦ ክሬዚ ሆኖ አስቦ ከዛ ተግባራዊ እንዲሆን ሰርቶና ሲያሳካ እንትን ያደርጋል ማለት ነው። ከ1954 በፊት ምን ይባል ነበር? አንድ ሰው ከ4 ደቂቃ ባነሰ ጊዜ ውስጥ 1 ማይል መሮጥ አይችልም የሚል አጠቃላይ አንደርስታንዲንግ ነበር። 1 ማይል ከ4 ደቂቃ ባነሰ ጊዜ ውስጥ የሰው ልጅ ሮጦ መግባት አይችልም፣ ኢምፖሲብል ነው የሚል አጠቃላይ ስምምነት ነበር። እና አንድ ሮገር ባኒስተር የሚባል እና ብሩክ ባሪየር የሚባሉ ሰዎች ይሄን አይቻልም የሚባል ነገር ሰብረው ከ4 ደቂቃ በታች በሆነ ጊዜ ውስጥ 1 ማይል ሮጦ ገቡ። እነዚህ ሪከርድ እንሰብራለን፣ የግድ ይሄን አቺቭ ማድረግ አለብን፣ አዲስ ታሪክ መስራት አለብን ብለው ሞቲቬትድ የሆኑ ሰዎች ናቸው።
ከዛ በኋላ 37 ሯጮች እነዚህ ሰዎች ከሰበሩት በኋላ 37 ሯጮች ሰብረውታል። አሁን የዓለም ሪከርድ 1 ማይል በ3 ሰዓት ከ43 ደቂቃ 13 ሰከንድ መግባት ይችላል ይገባሉ ሯጮች። 1954 ኢምፖሲብል ነበር እና እነዚህ ሰዎች ለመሮጥ ሲሞክሩ ከ4 ደቂቃ በታች እንገባለን ሲሉ ልባችሁ ይፈነዳል፣ አትችሉም፣ ትሞታላችሁ ተብሎ ብዙ አስጠንቅቋቸዋል። ፋይናሊ ግን they made it happen። የሰው ልጅ ሞቲቬትድ ከሆነ ከፍተኛ የሆነ የማድረግ አቅም አለው። አንድ ሚካኤል ፐልፕስ የሚባል ሰውዬ 23 የኦሎምፒክ ሜዳሊያ አግኝቷል እና በኦሎምፒክ ታሪክ ውስጥ ትልቅ ከፍተኛውን የሜዳሊያ ቁጥር ያገኘ ሰው ተብሎ በታሪክ ይታወሳል። ዩሴን ቦልት የሚባለው በጣም ፈጣኑ ሯጭ ጀማይካዊ በ9 ደቂቃ ከ58 ሰከንድ ገብቶ ሪከርድ ይዟል። ሰሬና ዊሊያምስ የምትባለው የቴኒስ ተጫዋች 23 ግራንድ ታይትልስ አሸናፊ በመሆን ከፍተኛ ሪከርድ ይዛለች። እነዚህ ሶስቱ ታሪኮች የሚካኤል ፐልፕስ፣ የዩሴን ቦልት እና የሰሬና ዊሊያምስ ታሪክ የሚያሳየን የሰው ልጅ ከቆረጠ አደርገዋለሁ ብሎ ከተነሳ በራሱ ከፍተኛ እምነት ካለው በነገርየው አስፈላጊነት ካመነበት ተአምር ይሰራል። አላደርግም ብሎ የሚያስብ ከሆነ ሰልፍ ዳውት ራሱ የሚጠራጠር ከሆነ ሰልፍ ሳቦቴጅ ያለው ሰው ከሆነ ራሱን የሚያደናቅፍ ሰው ከሆነ ራሱን ጠልፎ የሚጥል ሰው ከሆነ እንኳን ይህን ተአምር በኖርማል ደቂቃ መግባት አይችልም። ውስጣችን ላይ ተአምር የመስራት አቅም አለ፣ ምንም ያለ መስራት ፌል የማድረግ አቅም አለ። የትኛውን ነው የምንመግበው ነው? የትኛውን ነው ፊድ የምናደርገው? ከሁለቱ ችሎታዎቻችን መካከል የትኛው ነው እንዲያርግ የምንፈቅድለት ነው? ዘሞራል ኦፍ ስቶሪ። ሰሬና ዊሊያምስ ምን ትላለች? ምንም እንኳን በእናንተ ችሎታ በእናንተ አቅም ማንም ሰው ባያምንም እናንተ ግን በራሳችሁ የማድረግ አቅም ላይ ከፍተኛ እምነት ልታዳብሩ ይገባል። ሌላ ሰው ቢጠራጠራችሁ እሱ ኦኬ፣ እናንተ ግን ራሳችሁን አትጠራጠሩ። ሌላ ሰው ባያምናችሁ ግድ የለም፣ ስታረጉት ፈጽማችሁ ስትገኙ ያምናችኋል። ዋናው እናንተ ራሳችሁ እንዳትጠራጠሩ ትላለች። ራሳችሁ በራሳችሁ የማድረግ አቅም ላይ መጀመሪያውኑ አደርገዋለሁ የስ አይካን ብሎ የሚነሳ ሰው ያሸንፋል፣ የሚጠራጠር ሰው ይሸነፋል። ኢንስፓይሬሽንስ ጋንዲ እንግዲህ ሎየር ነው። ደቡብ አፍሪካ የህግ ባለሙያ ነበር። ከደቡብ አፍሪካ ወደ ህንድ ሄዶ በብዙ ምክንያት ተገፍቶ የእንግሊዝን ቅኝ ግዛት መታገል ይጀምራል። ጋንዲ እንደሚታወቀው የነን ቫዮለንት ስትራግል የሰላማዊ እንቢባይነት ምናምን ትግል መሪ ነው። አሁንም ድረስ በጣም ኢንስፓይሬሽናል ነው። ይሄ ዘሳልት ማርች የሚባል 240 ማይል ህንድን ያካለለበት በእግሩ የሄደበት እና በየቦታው ህንዶች በደረሰበት ቦታ ሁሉ በሚሊዮን እየወጡ ከሱ ጋር አብረው እየተንቀሳቀሱ ዝም ብሎ አንድ ሰው የጀመረው የነጻነት እንቅስቃሴ በሚሊዮን የሚቆጠሩ ሰዎች ደግፈውት እንግሊዞቹ እንደሚሉት ህንድ ፐርል ኢን ዘ ብሪቲሽ ኤምፓየር ነው የሚሏት። የእንቁ ናት፣ የእንግሊዝ ቅኝ ግዛት እንቁ ናት። ከቀኝ ግዛት ከምንገዛቸው ሀገሮች በሙሉ ትልቅ ሀብት ያገኘ ነው ዋናው ሀገር ህንድ ናት ብሎ ነው የሚያስቡት። ሳይወዱ በግድ ብዙ ሰው ሳይሞት በነን ቫዮለንት ስትራግል እንግሊዞቹ ተነቅለው እንዲወጡ አድርጓል። አሁን 1.45 ቢሊዮን ህዝብ ይኖርበት ይመስለኛል። አገር ብትሆንም ቀኝ የምትገዛ በትንሽዬ ሀገር በትንሽዬ አይላንድ ቀኝ የምትገዛ ሀገር ነበረች ህንድ። ትልቁና ትንሽ ያደረጋትን ነገር አንድ ሰው ይቻላል ብሎ ነፍጥ ሳያነሳ መሳሪያ ሳያነሳ በሐሳብ ብቻ ነገሮችን እቀይራለሁ ብሎ ማሰቡ የማታ ማታ የገንደ ሐሳብ ፍሬ አፍርቶ ቢሞትም ህንድ ነፃ ሀገር ልትሆን ይችላልች። እና ዛሬ ህንድ የዓለም 5ኛ ኢኮኖሚ ነች። በ2030 3ኛ ኢኮኖሚ ትሆናለች ይባላል። የዚህ ሁሉ መሰረት ጋንዲ ላይ ነው ያለው። የህንዶች የማድረግ አቅም፣ የህንዶች በመጥፎ ጊዜ ጸንቶ የመቆም በጥሩ ጊዜ ተባብሮ ተዋዶ መኖር ባህል ጠንሳሽ ቀያሽ ጋንዲ ነው። ሉተር 1963 I have a dream የሚል ስፒች አድርጓል። ሉተር I have a dream ብሎ ሲናገር አጠገቡ ከሱ ጋር የሚታገሉ ሰዎች ይገደላሉ፣ ይታሰራሉ። ድቅድቅ ጨለማ ነው የነበረው። ጥቁሮች ከነጮች ጋር እኩል የሚሆኑበት ዘመን ለማለም ይከብዳል። ግን ደመናን ተሻግሮ ያ ሁሉ ጨለማን
ያ ሁሉ ተስፋ አስቆራጭ ነገር ተሻግሮ 40 እና 50 ዓመት ወደፊት አይቶ I have a dream that one day our fellow black men will be equal with white men ምናምን ይላል። It's a powerful speech, electrify የሚያደርግ speech ነው። በዛ ዘመን እንደዛ ብሎ መናገር impossible፣ እንደዛ ማሰብ አስገራሚ ነው። ግን ሰዎችን ኢንስፓየር ማድረግ የምትፈልግ መሪ ስትሆን ከጨለማው ፈንጥቃ የምትወጣ በጣም የሰናፍጭ ታክል ቀጭን ብርሃን የምትታይ እሷን ብርሃን አይተ መሪ በመሆን ሌላው የማያየውን ብርሃን አይቶ ጥቁሮችን አነሳስቶ ሌሎች በጥቁሮች መብት እኩልነት የሚያምኑ ነጮችንም ከጎን አድርጎ ፋይናሊ በ50 እና በ60 ዓመት ውስጥ ጥቁሮች በእኩል እንደ ነጮች የመምረጥ መብት ምናምን ያላቸው ብቻ ሳይሆን ኦባማ የሚባል የሁሴን ልጅ የአሜሪካ ፕሬዝዳንት እንዲሆን አስችሏል። የኦባማ ፕሬዝዳንሲ የሉተር I have a dream speech ውጤት ነው። ኦባማ መጽሐፍቶቹ ላይ ምን አነሳሳ ሲባል የማርቲን ሉተር ኪንግ ንግግር ነው። በሱ ምክንያት ነው ወደ ፖለቲካ የገባሁት፣ በሱ ምክንያት ነው 10 ምናምን ሲቪል ራይት ሙቭመንት ውስጥ የገባሁት፣ ፕሬዝዳንት ልሆን የሚቻልኩት በሱ ምክንያት ነው ይላል። ስለዚህ የኦባማ የፖለቲካ አባት የኦባማ የካሪየር ስኬት አባት ኪንግ ነው። he inspires the entire nation እና አሜሪካውያን ከራሳቸው ጋር የተጣሉት አሜሪካውያን በሰው ልጅ እኩልነት የማያምኑት አሜሪካውያን ከብደታቸው ተመልሰው ነጮች ቢሆኑም ጥቁሮቹም እንደነሱ አሜሪካውያን እንዲሆኑ ወንድሞቻቸው እና እህቶቻቸው እንዲሆኑ አሳምኗቸዋል። ብዙዎቹ አሜሪካውያን ዛሬ በዚህ ሐሳብ ያምናሉ። የጾታ የከለር መድሎ ለምሳሌ ነጮችና ጥቁሮች አንድ ባስ ላይ መሄድ አይችሉም። አንድ አውቶቡስ ላይ አንድ መጸዳጃ ቤት መጠቀም አይችሉም ነበር። ነጮች ይመርጣሉ፣ ጥቁሮች መምረጥ አይችሉም ነበር። እነዚህ ብቻ እንትን የታገለው ግን ትግሉ ስፒቹ ምናም ብዙ ሰዎችን ኢንስፓየር አድርጎ ይሄ ዩኒቨርሳል ሳፍሬጅ የሚባለው ጥቁሮቹም እንደ ነጮቹ የመምረጥ መብት እንዲያገኙ አድርጓል ብቻ ሳይሆን አንድ ጥቁር ሰውን ወደ ዋይት ሃውስ ወደ ነጭ ቤተ መንግስት አስገብቷል። ኪንግ ካሰበው በላይ ውጤት አምጥቷል። ትግሉ ፍሬ አፍርቷል። ኢንስፓየር የሚያደርጉ ሰዎች ዘመንን የሚሻገሩ ሰዎች ራሳቸውን ኢንስፓየር አድርገው የነሱ ትውልድን ኢንስፓየር አድርገው 5-6 ትውልድን ኢንስፓየር ያደርጋሉ። ንግግር ሲያደርጉ ያሰቡትን ግብ ከሱ በብዙ ጥፍ የበለጠ ትልቅ ድልን የሚያስመዘግባል፣ ይቀዳጃሉ። The art of the moral universe is long, but it bends towards justice. የህዋ ወይ ደግሞ የዚህ ዓለም አርክ ረጅም ነው፣ ሲታጠፍ ረጅም ነው። የፈለገ ቢረዝም ግን ሄዶ የሚታጠፈው ፍትህ ወዳለበት በኩል ነው፣ የሚያዘመው ወደ ፍትህ ነው። እና የሆነ የተሳሳተ ነገር ስታዩ እፍታዊ ነገር ስታዩ ታገሉ። ስትታገሉ ብዙ መስዋዕት ጋር ረጅም ጊዜ ሊወስድ ይችላል። ዞሮ ግን የማታ ለፍትህ የሚታገሉ ሰዎች አሸናፊ ይሆናሉ ነው ያለው። አገሮች ጃፓን እንግዲህ 1868 ከራሻ ጋር ሜንጂ ሬስቶሬሽን የሚባለው ራሻ ማንቹሪያ የኔ ነው ስትል ጃፓን ምን ነው ይላሉ። በዛ ምክንያት ወደ ጦርነት እንደሚገቡ ሲያውቁ ጃፓናውያን ንጉሳቸው ሜንጂ የሚባል ንጉስ ሜንጂ ሬስቶሬሽን የሚባል ፕሮጀክት ነድፎ ጃፓን የሰለጠነ ኢኮኖሚ ባለቤት የማድረግ እቅድ ነድፎ መንቀሳቀስ ጀመረ። ብዙ ተራምደው ግን የአንደኛው ዓለም ጦርነት መጣና ብዙ ጎዳቸው። እንደገና ሁለተኛው ዓለም ጦርነት ሲመጣም ከጀርመን ጋር ሆነው አቶሚክ ቦምብ ሁሉ ፈነዳባቸው፣ ተተኮሰባቸው ማለት። አስገራሚው ነገር ጃፓን ከሁለተኛው ዓለም ጦርነት ከኒውክሌር ቦምብ እልቂት ወጣ 1985-84 ላይ ሁለተኛው የዓለም ኢኮኖሚ ሆና አንደኛ ትሆናለች ብሎ ትልልቅ ሰዎች ጽፈው ነበር። it is so threatening አሜሪካን እና የጃፓን ኢኮኖሚ ከ1950 እስከ 1990 ድረስ 10% ነው ጂዲፒ ያደገው። አስገራሚ ነው። ጃፓኖች ቶዮታ፣ ሶኒ፣ ሆንዳ የሚባሉ አስገራሚ ዓለምን ያጥለቀለቁ በምርቶቻቸው ያጥለቀለቁ ካምፓኒዎች ቶዮታ የመኪና ካምፓኒ ነው፣ ሆንዳ የመኪና ካምፓኒ ነው፣ ሶኒ ቴሌቪዥን ጭራሽ ሶኒ ደግሞ ብዙ ነገር ደርሶበት ብዙ በደል ደርሶበት ተራይቭ ያደረገ ኤክሰፕሽናሊ እንትን ነው። እና ጃፓን በኒውክሌር የደባየች ሀገር በኒውክሌር ድምጥማጧ የጠፋ ሀገር ከመሆን ወጣ በዓለም ሶስተኛዋ ኢኮኖሚ ሆነች በአጭር ጊዜ ውስጥ። ይሄ የጃፓን ህዝብ ሁሉ ሞቲቬትድ ሆኖ ነው ተአምር እንሰራለን። በአንድ በኩል በሁለተኛው ዓለም ጦርነት ሽንፈት አዝነዋል፣
የማይሆን አስተዳደር መግባታቸው በሌላ በኩል ደግሞ በተተኮሰባቸው የኒውክሌር ቦምብ በጣም ተቆጭተዋል እና ህዝባችንን ትልቅ እናደርጋለን ብሎ እጅ ለእጅ ተያይዘው እስካሁን ድረስ የጃፓኒዝ ሚራክል የሚባል የጃፓን ተአምር ተብሎ የሚጠራ የኢኮኖሚ እድገት አስመዝግበዋል። ጀርመንም እንደዛው ነች። ከሁለተኛው ዓለም ጦርነት በኋላ የጀርመንም የኢኮኖሚ ተአምር ነው የሚባለው ከ1950 እስከ 1970 ድረስ ኢኮኖሚያቸው በአቨሬጅ 8% ጂዲፒ አድጓል እና 1950 የነበረው የአንድ ጀርመናዊ አቨሬጅ ኢንካም በ1970 በ3 እጥፍ አድጓል። በአንድ በኩል ሶቪየት፣ በሌላ በኩል እንግሊዝ፣ አሜሪካ፣ ፈረንሳይ ያወደሟት ሀገር በጥንካሬ በተነሳሽነትና በራዕይ በአጭር ጊዜ ውስጥ የዓለም ሁለተኛ ኢኮኖሚ ገንብተው ነበር። የጀርመንም የጃፓን ታሪክ አንድ ህዝብ ሆ ብሎ ከተነሳ እጣ ፈንታዬን እቀይራለሁ ብሎ ከተነሳ አንድ ከሆነ በኮምፔሊንግ ቪዥን ከተሳሰረ ከኒውክሌር ቦምብ ውድመት በኋላ ትልቅ አገራት መጥተው ከተሞችን ምናምን ካጠፉበት በኋላ ነቅተህ ተነስተህ ሆ ብለህ ተነስተህ የዓለም ሁለተኛ ኢኮኖሚ የዓለም ሶስተኛ ኢኮኖሚ መሆን ይቻላል። የህዝብህን ገቢ በ3 እጥፍ ማሳደግ ይቻላል። ኢኮኖሚህን ለ40 ዓመት 10% ጂዲፒ ግሮዝ ባለ ሁለት አሃዝ ኢኮኖሚ እድገት ማስመዝገብ ይቻላል። ይሄ በምንም ስታንዳርድ ከተአምር ውጭ ሌላ ምንም ሊገልጸው አይችልም። ቼንጂንግ ማይንድስ ቼንጂንግ ሂስትሪ። ሰዎች ሲያምኑ፣ ህዝብ ሲያምን፣ ማህበረሰብ ሲያምን በሆነ ነገር ያለው የሰዓት አመለካከት ይስተካከላል። አንድን ነገር ከልቡ ይገዛዋል። ከልቡ ሲገዛው ደግሞ ታሪክን ይቀይራል። በሰላም ከፍተኛ እምነት የነበራቸው ሁለቱ የአሜሪካና የሶቪየት ህብረት መሪዎች የዓለምን ሲቪላይዜሽን ሊያጠፋ ይችል የነበረ በ1962 ያጋጠሙ ኪባን ሚሳይል ክራይሲስ የሚባለው ጥቁሯ ሰኞ የተባለች በታሪክ የምትጠራውን በእርግጥም የሰው ልጅ ሲቪላይዜሽን መጨረሻ እንዳይሆን አድርገዋል። በሰላም የነበራቸው ጽኑ እምነት በሰው ልጅ ታሪክ ውስጥ ታይቶ ሰምቶ የማይታወቅ ከፍተኛ ጉዳት ሊያደርስ የነበረን ነገር ፕሪቨንት አድርገዋል አጌንስት ኦል ኦድስ። እና ሰዎች በሆነ ነገር ካመኑ፣ በጥፋት ካመኑ፣ በጥሩ ነገር ካመኑ የበርሊን ግንብ የሚባለው በ1987 ፈርሷል እና ረገን 1987 ምን ቲር ዳውን ዚስ ዎል ሚስተር ጎርባቾቭ ቲር ዳውን ዚስ ዎል የሚል ስፒች አድርጓል። አስገራሚ ስፒች። ዛት ስፒች ፋይናሊ ብዙ ሰዎችን ሬዞኔት አድርጎ በብዙ ሰዎች ልብ ውስጥ መልእክት አድርሶ አሳምኖ የማታ ማታ ጀርመኖችም ሁሉም ተሳትፎበት ይሄ አንድ ህዝብን ለሁለት የከፈለ አንድ ሀገርን ለሁለት የገመደ እንዳይገናኙ ወንድምና እህት አጎትና አክስት አባትና እናት እንዳይገናኙ ያደረገ በአንድ ህዝብ መካከል የቆመ ግንብ አጥርን አፍርሶ ድልድይ ገንብተዋል። ጀርመን ኢስት ጀርመኒ ዌስት ጀርመኒ ተብላ የምትጠራ የተከፋፈለች ሀገር ሳትሆን አንድ ታላቅ ሀገር እንዲሆን አዋልዷል። ካመናችሁ ስታደርጉት ተራ ስፒች ይመስላችኋል። ሰዎች ሲያዳምጡት ግን ችግራቸውን የሚፈታ ልዩነታቸውን የሚያጠብ የረሱትን አንድነታቸውን የሚያስታውስ ከየቤቱ ሰውን ፈንቅሎ አውጥቶ ለትልቅ ዓላማ እንዲያይሰለፍ የሚያደርግ ንግግር ሊሆን ይችላል። እና ሚስተር ጎርባቾቭ ቲር ዳውን ዘ ዎል የሚል ስፒች ያደረገ 1989 ላይ ከሁለት ዓመት በኋላ ፈረሰ። የበርሊን ግንብ ፈረሰ። ዳግም ጀርመን አንድ አገር ሆነች። 1990 ላይ እንዲሁ እንደምታውቁት አፓርታይድ ስርዓት ሳውዝ አፍሪካ ውስጥ ነበር። ማንዴላ ይሄን በመታገሉ ለ27 ዓመት ሮቢን አይላንድ የሚባል እስር ቤት ተጥሎ ይኖር የተፈረደበት ለህዝቡ ለፍትህ ለእኩልነት ስለታገለ ያ ወንጀል ተቆጥሮበት እንደ ወንጀል ተወስዶበት የሆነ ዘብጥያ ላይ የሆነ ከርችል ላይ የተጣለ ሰው ነበር። ማንዴላ እስር ቤት ሆኖ ህዝቡን አንድ የሚያደርግ ታጋዮችን አንድ የሚያደርግ ንግግር ያረገ ያሳመነ በብዙ መንገድ መልእክት እየላከ ያገሬውን ህዝብ ሆ ብሎ እንዲነሳ ጥቁሩም ነጩም ይሄ በጣም አሳፋሪ የሆነ ከእንስሳ በታች የወረደ ከሰው ልጅ ኢንተለጀንስ የማይመጥን ነገር ኖ ብሎ እንዲነሳ በሁሉም የጋራ ትግል ደግሞ የማታ ማታ ተገንድሶ እንዲወድቅ ያደረገ ትግል አድርጓል። እና አገሪቷ ውስጥ የነበረው የእርስ በርስ ጦርነት ጥላቻ እና ደቡብ አፍሪካውያን ጥቁርና ነጭ ብሎ ከሚከፍል ዘረኛ ስርዓት ወጣ በ1994 ዴሞክራሲ ሰፈነበት ሀገር ሆናለች፣ ዴሞክራቲክ ሀገር ሆናለች። ይሄ ሁሉ ዘመኑን የሚሻገር መጥፎውን ነገር እንትን ብሎ አስገራሚው ነገር ደግሞ ማንዴላ አፓርታይድ በነበረበት ጊዜ ጥቁሮች በጎች ናቸው፣
ነጮቹ ደግሞ ተኩላ አዳኝ ተኩላዎች ነበሩ። ማንዴላ 27 ዓመት እስር ቤት የተጣለ የተበደለ የተገፋ ሰው ቢሆንም በአንድ ደብዳቤ በአንድ አፈቀላጤ ተመልሶ የራሱን ዘር ገዢ ነጮቹን ደግሞ ተገዢ ወይ ደግሞ በግና ተኩላ ማድረግ ሲችል ኖ ብሎ እኔ አገር ገንቢ ነኝ፣ እኔ ድልድይ ገንቢ ነኝ፣ አጥር አልገነባም፣ ግድግዳ አልገነባም በህዝቦች መካከል ብሎ ትልቁን ስዕል አይቶ ከተራ በቀል ቂም ወጥቶ ትልቅ መሪ እንደሆነ አሳይቷል። ደቡብ አፍሪካ የሁሉም እንደዚህ ነጮችም እኮ 15ኛው ክፍለ ዘመን የመጡ ምንም ከዳች ምናምን 15 ሴንቸሪ የመጡ ብዙ ሰዎች አሉ። 7-8 ጀነሬሽን ማለት አገራቸው ነው። ጥፋቱ የነሱ አይደለም፣ የሥርዓቱ ነው። ሥርዓቱን ታግሏል። ሥርዓቱን ሲጥል ደግሞ አብሮ ነጭ የሚባለው አብሮ ይጥፋል አለ እና አንድ ሎንግ ዌይ ቱ ፍሪደም መጽሐፉ ላይ በጣም አንድ ኢንስፓይሪንግ ስፒች አለ። it always seems impossible until it is done። እስኪ ይሆን ድረስ ተግባራዊ ሆነ እስክታይ ድረስ ሁሌ አንድ ነገር ሲጀምሩ የማይቻል ይመስላችኋል ብሎ እንትን ብሏል። ሞቲቬትድ የሆኑ ሰዎች ቢዝነስ ውስጥ ምን ያደርጋሉ? ስቲቭ ጆብስ የሚባለው የአፕል መስራች ሌላ ካምፓኒ ነበረው፣ ተባሯል ከካምፓኒው ተስፋ ሳይቆርጥ በ2007 የመጀመሪያውን አይፎን ላውንች አደረገ። ይሄ ወደ ገበያ የተዋወቀው አይፎን ስልክ ኮሙኒኬሽን የሚባለውን ነገር የሰው ልጅ ተግባቦትን አብዮታዊ በሆነ ሁኔታ ቀየረ። አሁን አፕል 3.2-3.3 ትሪሊየን ዶላር ካምፓኒ ነው። the most valued company in the world ነው። አንድ ካምፓኒ ከ3 ትሪሊየን ዶላር የሚያወጣ አንድ ካምፓኒ ሌላ ካምፓኒ የለም። just one company በዚህ ደረጃ ባይ the most valued company ነው in the world አፕል። እና የሆነ ሰው ቪዥን ነበረው፣ ጀመረው፣ ተአምር ሰራ። ኤሎን ማስክ የሳውዝ አፍሪካ ስደተኛ ነበር። ከሳውዝ አፍሪካ ሄደ ስደተኛ፣ የሚያበድረው ያጣ፣ ጓደኛ ያጣ፣ ሌጣ ብቸኛ ሰው ነበር። አሁን በ2024 አሁን በዓለም ሀብት 350 ምናምን ይደርሳል እና በዓለም በታሪክ ማንሳ ሙሳ የሚባለው ሰውዬ የማሊ ንጉስ ስንት መቶ ዓመት በፊት የነበረ የማሊ ንጉስ ገንዘቡ ወደ እንትን ሲቀየር ያኔ የነበረው ገንዘብ ወርቅ ነው እንግዲህ ትልቁ ሀብቱ በኢንፍሌሽን ሲስተካከል 400 ቢሊዮን ዶላር ነው እና እስካሁን ከተፈጠረ የሰው ልጅ መካከል አሁን ካለው ትውልድ አንደኛ ባለ ሀብት ነው እንዳለ ከሰው ልጆች ደግሞ የሰው ልጅ እንግዲህ የዛሬ 50 ዓመት ከእንትን ተነስቶ ከአፋር ተነስቶ ሄደ ነው የሚባለው አይደል እና በዓለም በጣም ትልቁ the oldest state ቻይና ነው 10,000 ዓመት ሆኖታል። እንደው 10,000 ዓመት ብንል ባለፈው 10,000 ዓመት ውስጥ ከነበሩት የሰው ልጆች መካከል ሁለተኛው ባለ ሀብት ነው። ብዙ በትልልቅ ፕሮፌሰሮች እንደሚገምቱት ኤሎን ማስክ በታሪክ የመጀመሪያው ትሪሊየነር ይሆናል። ትሪሊየን ዶላር አንድ ሰው ሆኖ ትሪሊየን ዶላር የሚገባ ሀብቱ ትሪሊየን ዶላር የሚገባ የመጀመሪያው ሂውማን ቢንግ ይሆናል። ቴስላ የሚባለው ካምፓኒው 800 ቢሊዮን ዶላር ነው አሁን ወርዝ የሆነው ዋጋ የሚያወጣው። ስፔስ ኤክስ የሚባለው ማርስን ኮሎናይዝ አደርጋለሁ ኦኩፓይ ማርስ የሚባል ሙቭመንት አለው ቀኝ ገዛለሁ ማርስን ብሎ የጀመረው ሙቭመንት ነው። ይሄ ሁሉ ተአምር የሚሰራው ትላንት ከደቡብ አፍሪካ በስደተኝነት የሄደ መግቢያ መውጫ ያጣ ብድር ጠይቆ ብዙ ጊዜ ባንኮች ሪጀክት ያደረጉት ሰው ነው ተአምር የሚሰራው። ሰዎች ሞቲቬትድ ሲሆኑ እንዳየነው አንድ ሰው ከ4 ደቂቃ በታች አንድ ማይል እንትን ከ4 ደቂቃ በታች መግባት አይችልም የሚለውን ነገር አሸንፎ አሁን 3 ደቂቃ ከ43 ሰከንድ ከምናምን ማይክሮ ሰከንድ 13 ማይክሮ ሰከንድ ደርሷል። ሁለት ሰዎች እንትኑን ሪከርድን በጠሱ ከዛ በኋላ ግን 37 ሰዎች ብለዋልና በጣም ተሻሽሎ አሁን 3 ሰዓት ከ43 ደቂቃ ሰው ይገባል። እና ሊሚት የሚባል አይቻልም የሚባል ነገር አይኖርም። ጣሪያ የሚባል ነገር አይኖርም። ገደብ የሚባል ነገር አይኖርም። ገደብ የሚመስሉ ነገሮች ሁሉ ሰው ልጅ ካመነ ሞቲቬትድ ከሆነ ይጥሳቸዋል። አንድ ማህበረሰብ ሞቲቬትድ ሲሆን ሲያምን ታሪክን ራሱን ይቀይራል። ጋንዲ እንዳሳየን፣ ማርቲን ሉተር ኪንግ እንዳሳየን፣ ማንዴላ እንዳሳየን መሪዎች ቢሊዮን ሰዎችን ኢንስፓየር አድርገው ለአክሽን ኢንስፓየር አድርገው የህዝባቸውን የሀገራቸውን ጣፈንታ ብሎም የሰው ልጅ ጣፈንታ ይቀይራሉ። እና ያመነ ሰው ያመነ ማህበረሰብ ታሪክን ይቀይራል። በራሱ ያመነ በከውዝ ያመነ በሪፎርም ያመነ ሰው ታሪክን ይቀይራል።
በሰላም ያመነ ሰው ሰላም ያመጣል። በሪፎርም ያመነ ሰው ሰላም። አንድ ትንሽ ስፒች 2 ፔጅ 3 ፔጅ ስፒች ትልልቅ አጥርና ግድግዳን ታፈርሳለች፣ ገንድሳ ትጥላለች። እና አንድ ፒተር ዳከር የሚባል ሰውዬ ምን ይላል? መጪውን ጊዜ ለመገመት የሚያስችለው የተሻለው ነገር ምርጡ እንትን ጊዜውን መስራት ነው ይላል። ይሄን ጊዜ መስራት ነው። the best way to produce the future is to create it። ስለ የሚቀጥለውን ዘመን ምን እንደሚሆን መገመት ከፈለጋችሁ የተሻለው ነገር ተሰሩት፣ እንደዛ እንደምትፈልጉት አድርጋችሁ መስራት ነው ብሎ እንትን ያለ ነው። ሶ ሞቲቬሽን የሚባለው ኢንስፓይሬሽን የሚባለው ፐርሱዌሽን የሚባለው ነገር ህልምን ወደ ተጨባጭ ሀቅ የሚቀይር ዓለምን የሚለውጥ የሰው ልጅ ጣፈንታን የሚወስኑ ትልልቅ ነገሮች ናቸው። ኢንስፓየርድ ከሆነ ሞቲቬትድ ከሆነ በአንድ ጉዳይ የጸና እምነት ከያዘ የሰው ልጅ ህልሙን እውን ያደርጋል። ከፍተኛ የሆነ ትራንስፎርማቲቭ ለውጥ ያመጣል። በድምርም የሰው ልጅ ጣፈንታ ይቀይራል። በዛ ምክንያት ነው ህልም፣ በዛ ምክንያት ነው ኢንስፓይሬሽን፣ ሞቲቬሽን፣ ፐርሱዌሽን ተአምር ይፈጥራል። እንደ ምትሃታዊ በሆነ ሁኔታ ነገሮችን ይቀይራል። የመቀየር ኃይል አለው የሚባለው ማለት ነው። ግን ሞቲቬሽን እና ኢንስፓይሬሽን ደግሞ ሌላም ነገር ያመጣል። እሱ ብቻ አይደለም፣ መጥፎ ነገርም ያመጣል። ሞቲቬሽን እና ኢንስፓይሬሽን ሌላ ውድቀት ጣጣም ያመጣ ይችላል። መሪዎች ግርማ ካሪዝማ ሲኖራቸው ተአምር ይፈጥራሉ። ያን ካሪዝማ ግን እንደ አዶልፍ ሂትለር ለመጥፎ ነገር ሲውል ብዙ ችግር ይመጣል። በሁለተኛው ዓለም ጦርነት 75 ሚሊዮን ሰዎች አልቀዋል። አዶልፍ ሂትለር ጀርመናውያንን አስክሮ በከፍተኛ የንግግር ጥበቡ ችሎታው፣ የማሳመን ችሎታው ሰውን ከየቤቱ ፈንቅሎ አውጥቶ ለጀርመንም ለሌላው ዓለም ህዝብም የተረፈ ጉዳት አስከትሏል። 6 ሚሊዮን አይሁዳውያን በሃሎኮስት አልቀዋል። ሶ ሞቲቬሽን ለጥሩ ነገር ከዋለ ቅድም ግንቡን ለማፍረስ አጥሩን ለማፍረስ እንደ ኤሎን ማስክ ሀብት ለመፍጠር እንደ ስቲቭ ጆብስ መሆን ይችላል። እንደ ጋንዲ ለሰላም ይችላል። ለመጥፎ ነገር ከዋለ ደግሞ 75 ሚሊዮን ህዝብን ቀርጥፎ የሚበላ ጦርነት፣ ፍጅት ማዋለድ ይቻላል። በዚህ ሞቲቬሽን ከባለ ምንም ሞቲቬት ማናረግ ሰዎች ስለሆኑ አደገኛ ነው። አትሊስት ጥፋት ነው፣ ግን ሞቲቬሽን ነው። ለምንም ነገር ሞቲቬት የማይሆን ደመበራድ ስለሆነ ደግሞ አስቸጋሪ ነው። ሰዎች ያለ ሞቲቬሽን ያለ ኢንስፓይሬሽን ሰዎች በሆነ አጥብቀው የሚያምኑበት ነገር ከሌለ ምንድናቸው? what is it life? የህይወት ትርጉም ምን ይሆናል ከዛ በኋላ? አንድ አያን የሚባል ሂስቶሪያን ሂትለር had the ability to inspire people to commit unspeakable horrors ይላል። ከፍተኛ የሆነ የማነሳሳት አቅም ነበረው። አቅሙን ግን ለማይሆን ነገር አውሎ ሊታሰብ የማይችል ጉዳት አድርሶ ያለፈ ሰው ሆኗል። ማኦ ዘዲዮንግ ከ1958 እስከ 1962 የካልቸራል ሪቮሉሽን የሚባል ፕሮጀክት ጀምሮ በሰው ልጅ ታሪክ ውስጥ ሰው ሰራሽ በሆነ ሁኔታ የተፈጠረ ብዙ ሚሊዮኖችን ቀርጥፎ የበላ ድርቅ ፈጥሯል። በዛ ምክንያት ከ30 እስከ 45 ሚሊዮን የሚሆኑ ህዝቦች ተርበው ከፍተኛ ቁጥር ያለው ከዚህ ውስጥ ሞተዋል ይባላል። እና አንድ ምን ይላል አንድ ሂስቶሪያን good intentions when paired with bad ideas can create unimaginable suffering። ማው መጥፎ ነገር አይደለም ያሰበው፣ ጥሩ ነገር ነው ያሰበው። መጥፎ ነገር ማሰብ በቂ አይደለም። ከመጥፎ ሐሳብ ጋር ሲገናኙ ሊገመት የማይችል ሰቆቃ፣ ስቃይ በሌሎች ላይ ሊያስከትል ይችላል። አሁን ለቻይና ፈጣን እድገት ማኦ አስተዋጽኦ አድርጓል ይባላል። 50-60% ኮንትሪቢዩሽን አለው ካልቸራል ሪቮሉሽን። በዛ ዘመን የነበሩ ሰዎች ግን ለብዙ ጉዳት ተዳርገዋል። ይሄ ሞቲቬሽን ኤክስትሪም የሚባል ደግሞ አለ። ኤክስትሪምሊ ሞቲቬትድ ከሆነ ሰው አደገኛ ነው። አልቃዳና አይሲስ የራሳቸው ኮዝ ይኖራቸዋል። በ2011 የነበረው የ9/11 አታክ 2977 ሰዎች ሞተዋል። 3 ትሪሊዮን ዶላር ኢኮኖሚ ወድሟል። ኦፍ ኮርስ አሜሪካውያን ደግሞ ኢራቅና አፍጋኒስታን ላይ ያደረሱት በጣም ከፍተኛ ጉዳት እንዳለው ግን ሞቲቬትድ ነው። በዚህ አይሲስ ከ200,000 ሰው በላይ በአይሲስ ምክንያት ሞተዋል ይባላል። በ4800 ጥቃቶች ከ1981 ጀምሮ አጋጥሟል። 72,000 ሰዎች በዚህ ምክንያት ሞተዋል ይባላል። በእንደዚህ አይነት ሞመንት ይሄ ሞቲቬሽን ኤክስትሪምስ ሞቲቬትድ ኤክስትሪም በከፍተኛ ደረጃ ተነሳሱ ሊሚቱን ያለፉ አንሄልዚ ሆነ እና አንድ ሌላ ሂስቶሪያ ምን ይላል? a single inspired man can build a nation or destroy one። አንድ ሰው በከፍተኛ ደረጃ ተነሳ ያመነና የተነሳሳ ሰው አገር ሊገነባ ይችላል ኦር ሊያፈርስ ይችላል።
ሞቲቬሽን በከፍተኛ ደረጃ ሲያጋጥም በርናውት ያመጣል፣ ያቃጥላል። ኢነርጂው ከፍተኛ ይሆንና ምንም ማድረግ የማይቻልበት ሁኔታ ይፈጠራል። እና WHO ይላል በርናውት የሚባለው ነገር በጣም ስራ በዝቶባችሁ ከደከማችሁ፣ ኢነርጂያችሁ በጣም በዝቶ ከደከማችሁ ማለት ነው ኦኩፔሽናል ሲንድሮም ብሎ እንደ በሽታ ይቆጥረዋል WHO። እና ጃፓን ውስጥ 10,000 ሰዎች በስራ ብዛት ምክንያት ይሞታሉ፣ ከ10,000 ሰዎች በላይ። ቻይና ከ60,000 ሰዎች በላይ ኦቨርወርክ ምክንያት በስራ ብዛት ምክንያት ይሞታሉ። አሜሪካ ከ120,000 በላይ ሰዎች ከስራ ጋር በተያያዘ ስትረስ ምክንያት ይሞታሉ። ሶ ሞቲቬሽን ያስፈልጋል፣ ኢንስፓይሬሽን ያስፈልጋል፣ ግን ባላንስ ያስፈልገዋል። በጣም ከበዛ ያጠፋል፣ በጣም ካነሰ ስራን ይገላል። ባላንስ የሚያስፈልገው ነገር ነው ማለት። ሶ ኢንስፓይሬሽን ጤነኛ ሲሆን ባላንሱን የጠበቀ ሲሆን ጥሩ ነው፣ ለብዙ ስራ ይዳርጋል፣ ለብዙ ውጤት ይዳርጋል። ኦቨር ሞቲቬሽን ሲሆን ኦቨር ኢንስፓይሬሽን ሲሆን ግን ብላይንድ ፋናቲሲዝም እንደሚባለው እውር ጽንፈኛ ይፈጠራል። እና አንድ ዳኒንግ ክሩገር ኢፌክት የሚባል እንትን አለ። ሰዎች በጣም ሞቲቬትድ ሲሆኑ የራሳቸውን ኢንተለጀንስ የማሰብ አቅም የማድረግ አቅም አጋነው ያዩታል፣ ኦቨርስቲሜት ያደርጉታል። አንድ ሰሞን ይሄ ኮቪድ-19 ሲመጣ አይታችሁ ከሆነ በቃኛ ጠንካራ የሆነ ኮሚናል ነው ምናምን ኢሚኒቲ የሚባል ሀርድ ኢሚኒቲ ነው የሆነ ነገር ነበር። በኮቪድ-19 ሁሉን ሰው ይዝና ሁላችንም ሲይዘን ኢሚኒቲ ዴቨሎፕ እናደርጋለን ምናምን ብለው ክትባት አንከተብም ብሎ ሰዎች እንቢያሉ። ብዙ ሰው ረገፈ በዛ ምክንያት። ክትባት አያስፈልግም ብሎ ትልቅ ሙቭመንት ነበር አሜሪካ፣ ስዊድን፣ ጣሊያን ማለት። ኦቨር ሞቲቬትድ ከሆነ የራሱን ኢንተለጀንስ የራሱን አቅም አጋነው ያየዋል። አይ ኮቪድ-19 ምንም አይሆንም አያረገኝም ይላል። ከዛ በኋላ ግን ይገለዋል። ሶ ኦቨር ኢንስፓየርድ ኦቨር ሞቲቬትድ ሰዎች ለራሳቸው ያላቸው ግምት የተጋነነ ነው፣ የሳተም ነው። በጣም ከፍተኛ የሆነ ጽንፈኝነትም ይደረጋል። እንደዚሁም ሪያሊስቲክ ያልሆነ ከእውነታ ጋር መሬት ካለው ሀቅ ጋር የተፋታ ኢንስፓይሬሽን ሲመጣ እሱም ለከፍተኛ አእምሮ በሽታና ቀውስ ይዳረጋል። ለምሳሌ ሶሻል ሚዲያ ዝም ብሎ ፎልስ ሴንስ ኦፍ ፓወር ፎልስ እንትን ያደርጋል፣ የውሸት ተስፋን ይመግባል። እና ኢንስታግራም እና ቲክቶክን የሚመለከቱ ወጣቶች ከሚመለከቱት ወጣቶች 65% የሚሆኑት ቲኔጀርስ ማለት ነው ሊሳኩ የማይችሉ ኦቨር ኢንስፓይሬሽን ስለገጠማቸው አንግዛይቲ ስትረስ ይዞናል ብለው ሪፖርት አድርገዋል። የሆነ ሞቲቬሽናል ስፒች አለ ያዳምጣል፣ በቃ እንትን ኦቨር ኢንስፓየርድ ይሆናል። ከዛ በኋላ እንደማይሳካ ስታውቅ ደግሞ ወደ ሜንታል ወደ አእምሮ ቀውስ ይዳረጋል ማለት። ቲክቶክ እና ኢንስታግራም የሚከተሉ 65% ሰዎች ኦቨር ሞቲቬትድ ናቸው ማለት። እና ምን ይላል ኢንስፓይሬሽን when disconnected from reality breeds delusion። ኢንስፓይሬሽን ከእውነታ ጋር ሲፋታ ምን ነው የሚያባዛው? ግርታን ነው የሚያባዛው፣ ግራ መጋባትን ነው የሚያባዛው እንጂ የሥራ ውጤታማነትን አይደለም። ሞቲቬሽን ጠቃሚ ነው፣ ግን አሉታዊ ተጽዕኖም አለው። እሱን ኮንትሮል ማድረግ እንችላለን ወይ ነው። ሶ ሞቲቬሽን ካን ሊድ ቱ ጂኒየስ፣ ተአምር ሊሰራ ይችላል፣ ኦር ጥፋት ሊያመጣ ይችላል። ኢንስፓይሬሽን አብዮት ሊያመጣ ይችላል፣ ኦር የአህዛቡን ግርታ ሊያመጣ ይችላል፣ ማስደሉዥን ሊያመጣ ይችላል። ቱ ማች የሆነ ሞቲቬሽን ሲመጣ ሲበዛ በርንአውት ነው የሚያመጣው፣ ራዲካላይዜሽን ነው የሚያመጣው፣ ጽንፈኝነትን ነው የሚያመጣው፣ ጥፋትን ነው የሚያመጣው። ትክክለኛ ባላንስድ የሆነ ሞቲቬሽን ደግሞ ኢንስፓይሬሽን ደግሞ አብዮት ይፈጥራል፣ ውጤት ያመጣል፣ ስኬትን ያመጣል። ሶ ሞቲቬሽን ኢዝ አ ፋየር፣ እሳት ነው። ኢት ካን ዋርም ዩ ኦር በርን ዘ ወርልድ ዳውን። እሳት ነው፣ ሊያሞቃችሁ ይችላል ክረምት ከሆነ፣ ኦር ሊያቃጥላችሁ ይችላል፣ ሊያጠፋችሁ ይችላል። ባላንስ የሆነ ሞቲቬሽን ለስራ ያነሳሳል፣ ውጤት ያመጣል፣ እንደ እሳት ትሞቁታላችሁ። ኦቨር የሆነ ሞቲቬሽን ኦቨር የሆነ ኢንስፓይሬሽን ደግሞ ሰውነታችሁን ያቃጥላል ማለት ነው። በ2000 ከዓለም ህዝብ ውስጥ 16% ብቻ ሞባይል ነበረው። በ2024 ደግሞ 85% የሚሆነው የዓለም ህዝብ ሞባይል አለው። ስማርትፎን ኢንዱስትሪ የሚባለው ካምፓኒ እንዳለ $500 ቢሊዮን ያወጣል አሁን ኢንዱስትሪው፣ እና 3.5 ሚሊዮን ስማርትፎን ይወርሳሉ በዓለም ውስጥ። ይሄ ሁሉ እነ ስቲቭ ጆብስ ሲጀምሩት እንደዚህ ይሆናል ብሎ አላሰቡም። እነ ሳምሰንግ ሲጀምሩት እንደዚህ ይሆናል ብሎ አላሰቡም። ፈጣሪዎቹ በዚህ ደረጃ ይሆናል ብሎ አላሰቡም። አሁን 3.5 ቢሊዮን ሰው ዓለም 85% ስማርትፎን ይዟል።
አሚን ሞባይል ኮኔክትድ ነው። ከነዚህ ሞባይል ኮኔክትድ ከሆኑ ሰዎች ውስጥ ደግሞ 3.5 ቢሊዮን የሚሆን ስማርትፎን ነው የሚጠቀሙት። ስማርትፎን ብቻውን 500 ቢሊዮን ዶላር ኢንዱስትሪ ነው። ኢትስ ኢንክሬዲብል። ይሄን ሁሉ ተአምር ማንም ሰው ያንዴ ሲሰሩ ሰዎች አይገምቱትም። ተስፋ ያደረጉ ሰዎች ብቻ ናቸው። ሶ ሞቲቬሽን ግለሰቦች ችግር ሲገጥማቸው ሬዚሊየንት እንዲሆኑ ከገጠማቸው ችግር ቢዮንድ ከፍ ብለው እንዲወጡ ካሻቸው ወደ ጨረቃ እንዲሄዱ ከፈለጉ አትሌት ሆነው እንደ ሰሬና ዊሊያምስ ምናምን ተአምር እንዲሰሩ ያስችላል። ኢንስፓይሬሽን እንደ ህንዶች ነፃ ለመሆን እንደ ጃፓንና እንደ ጀርመን የወደመ ኢኮኖሚን በአጭር ጊዜ የበለጸገ ለማድረግ ያስችላል። ያመኑ ሰዎች የኒውክሌር ጦርነትን አስወግደው የሰው ልጅ ጣፈንታ መጥፋት እንዳይሆን አድርገዋል። በርሊን የሚባል ወልን ገንድሰው ጥለዋል። እንደ ኤሎን ማስክና ስቲቭ ጆብስ የመሳሰሉ ታላላቅ የቢዝነስ መሪዎች ለዓለም ለውጥ ምክንያት ሆነዋል። የብዙ ሰዎችን ህይወት ቀይረዋል። በዛ ምክንያት ይላል መሰላችሁ ዊንስተን ቸርችል success is not final, failure is not fatal። ስኬት የመጨረሻው አይደለም። ይሳካለ ሰው ሊወድቅ ይችላል፣ ድንገት ሊወድቅ ይችላል። ይሳካለ ሰው መታበይ የለበትም። በቃ ከዚህ በኋላ ከስኬት ሌላ ነገር የለም። ሁሌ ይሳካለ ሰው ሁሌ ስኬታማ መሆን ከፈለገ መስራት ነው አማራጩ፣ መታበይ አይደለም። የወደቀ ተቋም ውድቀትን እንደ መጨረሻ ጣፈንታው ማየት የለበትም። ፋታል አርጎ የወደቀ ሰው አይሞትም፣ ህይወት ይቀጥላል። ነገም ሌላ ቀን ነው። ዛሬ ችግር ሊገጥመን ይችላል። ጠንክረን ሰርተን ነገን የተለየ ማድረግ እንችላለን። ምን አለ መሰላችሁ ዩሴን ቦልት the only thing that can stop me is me አለ። እኔን ማቆም የሚቻለው እኔን ፌል እንዳደረግ የሚያደርገኝ ብቸኛው ኃይል ራሴ ብቻ ነኝ፣ ሌላ ማንም ሰው አይችልም። እና ለምን እንዳልሰራን ስንጠይቅ ብዙ ሰበብ ልፈጥር እንችላለን። ትረስት ሚ እንደዛ አይደለም። በራሱ የማድረግ አቅም ላይ ከፍተኛ እምነት ያለው የተነሳሳ ሰው ማንንም ቢያደናቅፈው አይችልም። የሆነ ነገር ይሰራል፣ ተአምር ይሰራል። ሌላ ሰው ችሎ ማደናቀፍ አይችልም። ዋናው ወሳኙ ኃይል ራሳችን ነው።